ወስታ ሳንሳት ከኔ ደግሞ ማለት ነው 1800 ነበር የምሰራ ከኔ ደግሞ 3500 ቪዛ ከማሰራላት ልጅ ጋር ነው መጥታ የተቀበለች። ለማን ነው የሰጠሽው? 3500? ለሷ። እሺ በራሷ በእጇ። ስለዚህ እንደዛ ከሆነ 9500 ብር ሆነ። አንቺ ቅድም ያልሽው 8500 ነው። 8500 ሳራዬ 700 ልካልኛለች። ከ700 8300 ነው የሚቀር። ላ 8300 አይደለም ቅድም ያልሽን 8500 ነው። ሂክማ ተረጋጊ፣ መጀመሪያ ተረጋጊ። አንቺ መጀመሪያ ለቪዛ ነው ያበደርኳት ብለሻል። አንድ ሁለተኛ ደረጃ ደግሞ 2 ጊዜ አይደለም ያበደርሻት ያው 1 ጊዜ ነው ብለሻል። 8500 ነው ያልሽ። አሁን ተረጋጊና ቤቲ ስላለሽ ጥያቄሽ አንድ ጊዜ ደግሞ እሺ ጥሩ። የሁለተኛውን ብር ስትሰጫት ለማን ነው የሰጠሽው? የቱን? የሁለተኛውን የቦታውን ወይ የቪዛው? የቪዛውን ለራሷ መጥታ ከሰውዬ ጋር ከቪዛ ከማሰራላት ልጅ ጋር መጥታ። ታውቂዋለሽ? እኔ አላውቀውም። እሷ ናት ቪዛ ያሰራላት ያለች። እሺ የ6000 ብሩ የሰጠሽው ከማን ጋር ነው? ማን መጥቶ ነው የወሰደው? በቀለ የሚባል ልጅ ነው። ስልክ አለሽ? ስልኩ አለኝ። ፌስቡክ ላይ ፈልጌ ሰጥሻለሁ። ቤቲ እንዴት ነሽ? አሁን 700 ብሩ ደርሶኛል፣ የቀረይ ብር 8300 ብር ነው የሚል አለሽ ወይ? ወይ እሱ አላት? እኔ እሱ አንቺ ጋር ቀሪ 8300 አለኝ። ይሄን አይልከሻል ያልኩ ቦይስ እኔ ጋር አለ፣ ኢሞ ላይ አለ። የእሷን ደላለታለች፣ እኔ ግን አስቀምጫለሁ። ጎበዝ፣ በጣም ጎበዝ። ምን ላይ የጎንደሩን ቦታ ይደርሰሻል። አይዞሽ እሱን ሸጠሽ ሳሪ መረጃ አለ። ሳሪ ሚዲያ ላይ ድምጼ እንዲሰማ አልፈልግም ብሏል። ጥያቄያችሁን ንገሩኝ፣ እኔ በቃ እንዳይቋለሁ መስመር ላይ አለ። እሺ ከዚህ ከዛሬ 3 ዓመት አካባቢ ቤቲ የምትባል አሁን ልብስ ቤት የከፈተች እዚህ ጋር ልብስ ምሽጥ ታውቃለህ ወይ? ሳሪ መለያቸውን እነሱ ይናገሩ። ቤቲ እሱ የሚያቅሽ ማን በሚል ስም ነው? በቂ የሚያቅሽ ማን በሚል ስም ነው? ቤቲ ነው። ቤቲ በሚል ሂክማ አንቺን በቂ የሚያቅሽ በማን ስም ነው? መሰረት ነው ስሙ። እሺ በመሰረት ነው የሚያውቃት። ሚውታን ትፈታ። እሺ በቂ ያው ሁለቱ ተካሰው መጡ። በሰዓቱ ደግሞ መሲ ወይ ደግሞ ሂክማ የምትባል ልጅ ከመኖሪያ ቤታቸው ሄደክ ያው ብር አንተ ተቀብለሃል። የተቀበልከው የብር መጠን ስንት ነው? በማርያም 2000 ምናምን ሰው ቁጭ ብሎ ያያቸው ስለሆነ አንዷ ክዳ አንዷ ደግሞ ይሄን ያክል ነው በቂ ያቃል ምስክሬ እሱ ነው ስላለችን ካንተ እውነቱን አንተ ጋር ነው እውነቱ ያለውና እንድትነግረን ቤቲ። እሺ ቤቲ ፋሽን ቤቲ ማንቻነሽ? አላወኩሽም። ቤቲ መለያሽን ንገሪኝ። ቤቲ ነው መሲና ቤቲ ስትዩ ያውቃል። መሲና ቤቲ ምልክት ንገሪኝ እንዲያውቅሽ። እሺ ስንት ብር ነበረ መሲ ለቤቲ ብር ስጥልኝ ብላ የሰጠችክ? ስንት ድርሃም ነበረ? እሺ ግን የሰጠችክ ስንት ብር አድርስልኝ ብላ ነበረ? እባክህን እንደው ለዳኝነቱ ነው። በቃ ኪዳነ ምሕረትን ረጅም ጊዜ የሆነ ጉዳይ ስለሆነ ላስታውስ አልችልም። ለሁለቱም እንደዚህ ማለት አልችልም። አይደለም እንደዛ ሳይሆን መሲኔ ልጠይቀው፣ እሱን ልጠይቀው። አንተ ሐዋላ ትልካለህ፣ ሐዋላ እንደምትልክ ነግረውናል። ስለዚህ ይሄንን ብር አንተ ከመሲ ተቀብለህ ለቤቲ ሰጥተሃታል። አንተ ነህ በኢትዮጵያ ብር ያስገባው ብሩን እንድታስገባ። አንተ ነህ በኢትዮጵያ ሐዋላ ሰራለህ። ሁለቱ በ1000 ብር ነው የተጣሉት። ስለዚህ እባክህ ይሄንን ብቻ ነው እንትን የምትልልን እባክህ። ኖ እርስ በርስ ተካክደው ነው እና ተካክደው ነው በ1000 ብር ነው የተካካዱት። በ1000 ብር ነው የተካካዱት። ኖ እኔ ብቻ ኖ ሚዲያ ላይ አይደለም። እኔ ነኝ እየሰማሁት ያለው። ምን ችግር አለው? እሱ ለሀቅ ቢመሰክር ሚዲያ ላይ ቢሆን
ለመጨረሻ ጊዜ ስንት ብር ነበር የሰጠችው? ኢትዮጵያም አንተ ነህ የላከው? አንተ ነህ የላከው? መጨረሻ ጊዜ ከመሲ ተቀብለክ ለቤት የላከው ስንት ነው? መልሽ። እኔ የምጠይቅሽን ብቻ መልሽ ቤቲ። ተይ 3000 ብር እንደቀረብሽና ይሄንን 3000 ብር ለመላክ ፈልገሽ አካውንት ላኪ እንዳልሻት ማስረጃልሽ አለኝ። እዚህ ላይ አሁን ዛሬ እየሰማሽ ላኪ። 3000 ብር ነው የቀረብኝ ከዚህ በኋላ ብር የለብኝም ብለሻታል ቤቲ? አላልኳት። ለምን እንደዚህ ብርሽን ላስገባልሽ ልላክልሽ አልኳት። ለምን ጥያቄ እሷ ሶሻል ሚዲያ መውጣት ጓደኞቿ ታስደውላለች፣ በዛም ታስደውላለች። ቤቲ ጥያቄ አማርኛ ሌላ የምታውቂው ቋንቋ ካለሽ ደግሞ በሌላ እናውራ እናስተርጉም። የኔ ጥያቄ አንድ ሰው ብር ከፈለ። ለምሳሌ እኔ 5000 ብር የሙኒት አለብኝ። ለሙኒት ብሯን ትሰጥ ሙኒት ኤው 3000 ብር አስገብቻለሁኝ 2000 ብር አስገብቻለሁ የሚቀርብኝ 3000 ብር ነው። ስለዚህ 3000 ብርሽን በዚህ ቀን አስገባለሁ ወይም ደግሞ ላስገባ ስፈልግ ስጪኝ አሁን ያለኝ ይሄ ብር ነው ላስገባልሽ ይባላል ብለሻል ወይ? መረጃለሽ? አላልኩም፣ እንደዛ አላልኩም። እንደዚህ ቀራሽ አላለ። ልታስገቢላት የነበረው ስንት ብር ነበረ? እኔ አሁን ዛሬ ላስገባላት የነበር 3000 ድርሃም ነው። 3000 ድርሃም ነው። እሷ ግን 3000 ድርሃም እንዳልቀረሽና ውስጡ ላይ ያለው ሙሉ መረጃ 8500 ብር ጠቅላላ እንደወሰድሽባት ሙሉ መረጃ አላት። እሷ የነች እያንዳንዱ መረጃ ግን እንደዛ ምትል ምን መሰለሽ ውዴ፣ እንደዛ ምትል የቤቱ ያኔ የጎንደሩን ቤት ትከፍያለሽ ትላለች። እኔ የጎንደሩ ቤት ቆይ ጥያቄ፣ የጎንደሩ ቤት ሌላ ነው። እሱ እንዳታነሽ፣ እሱ እዚህ ጋር አይደለም። ስለ ጎንደሩ ቦታ መግዛት ሳይሆን እያወራ ያለሁት በድርሃም ስለተበዳደራችሁት ነው። አሁንም እየነገርኩሽ ያለሁት እሱ ልጁ መጥቶ 6000 ብር ነው የተሰጣችሁት፣ አንቺ 5000 ብር እያልሽ ነው። ነገር ግን እሺ ይሁን ብለናል። 2000 ብር ሰተሻታል ለሷ እንበል። አሁንም ማስረጃ ልሰጭ ነው። ከ2000 ብር ላይ 3000 ብር ሲቀርሽ አንቺ ይሄው ሰጥቼሻለሁ ያለብኝ 3000 ብር ነው ብለሽ ጽፈሻል። አልጻፍሽም? አልጻፍኩም። ስለዚህ እሺ ማስረጃ የለሽም። እሷ ማስረጃ 2000 ብር የላክሽባትን ማስረጃ ስጭ። ሰኒ ተቀበይ፣ የ2000 ብር ማስረጃ ተቀበይ። ብር ልከሻል። ለሷ ቤተሰቦች፣ ለባሏ ይሁን ለቦይፍሬንዷ ዋቴቨር ለልጇ ለምናምን ልከሻል። አዎ ለሷም ልቻለሁ። ከዛ ቀጥሎ ደግሞ ለእህቲቱ ባልም 8000 ብር ልቻለሁ። ኦኬ 8000 ብር የኢትዮጵያ ልከሻል። የኢትዮጵያ ለእህቲቱ ባል ሲቀጥል ደግሞ ብሩ ይቀበል ያለ የቆየባትም ብሩ ይቆይልኝ ስለምትል አሁን ደግሞ አጠቃላይ ቤቲ አጠቃላይ ወደ ኢትዮጵያ የላክሹ በድርሃም ስንት ሆነ? 2000። እነዚህ ሁሉ ለባሏ ለእህቷ ባል ለልጇ ለምናምን እንደማምረሽ በኢትዮጵያ ብር የላክሽው አጠቃላይ ሲጀመር 2000 ብር ነው። ግን ከዛ በፊትም የላኩት አለ። እሱ ታዩ እኔ ስላላወቅኩት አሁን እንትን ስለሌለ መረጃ አምጡ ስለምትል መረጃ እስከሌለ ድረስ ነው አላችሁ። ቤቲ እኔ ችግራችሁ ሁለታችሁም አንድ አይነት ናችሁ፣ ደነዝ ናችሁ። እኔ የምጠይቀውን ጥያቄ ብቻ መልሽ። አንቺ እስካሁን ድረስ ጠቅላላ ለባሏ ለዋቴቨር ለቦይፍሬንዷ ለገርፍሬንዷ ለልጇ ለምናምን ብለሽ የላክሽው 2000 ብር ነው? በድርሃም 2000 ብር ነው። ስለዚህ እሷ 6000 ብር ነበራት። 2000 ብር ስትልኪላት የሚቀራት 4000 ብር ነው። 5000 ነው የላከችልኝ እኮ ማሪ። እኔ አካውንቱ ስላልሰጠችኝ ቤቲ አዳምጪኝ። በመረጃ በማስረጃ ብር የላካችሁት ልጅ ላንቺም ለሷም ሳይል የተቀበልኩት 5900 ብር ነው። 6000 ተቀብዬ 100 ብር አስቀርቼ 6000 ብር ነው ብሏል። 5000 ብር ነው ቢልም ለሱ አዳምጪ ቤቲ። ከዛ 1000 ተነስቶ ልካለች። ለማ ተላከ? 1000 ለማን ተላከ? ሚውታንሺ ለማን ተላከ? 1000 ለአባቷ አልጋ ስትገዛ 42000 መረጃ አምጪ። መረጃ እሷ ትናገር። ይኸውልሽ አሁን ልጁ እያለ ያለው ካንቺ መሰረት
ለአንቺ ብላ የሰጠችው 6000 ብር ነው። 100 ብሩ ለምን ተቀንሶ 5900 ብር ነው ብሏል። በደንብ አዳምጪ። አሁን መረጃ ያለሽን እያመንልሽ ነው። መረጃ የሌለውን ደግሞ አናምንም፣ በአንቺም በሷም በኩል። አሁን ምንድን መሰለሽ አንቺ የላክሽው በአጠቃላይ ለነሱ ለቤተሰቦቿ አንቺም እሷም ሆናችሁ ተባብላችሁ በደህናው ጊዜ ያወራችሁት 2000 ብር ብቻ ነው የላክሽው። እኔ እንደዛ አይደለም። ያን የ6000 ከተጠየቀ እኔ ነገም እንደዛም ፈልጌ ላመጣ እችላለሁ። ወረቀት ደረሰኝ ማለት ነው። የምን ደረሰኝ? ከኢትዮጵያ ስለሚያስገቡ የኢትዮጵያን አካውንት ታውቂያለሽ አይልኩም። እኔ ደግሞ ብሩ ገብቷል ቼክ አድርጊ ስላ ቼክ ታደርጋለች። እንደዛ ነው። ስሚኝ አዳምጪ። እንደዛ ከሆነ እኮ ስሚ ቤቲ፣ ለምሳሌ መረጃም አይኖርሽ ደረሰኝም አይኖርሽ ችግር የለም። መሰረት ምን ትላለች? ሰላም ቤትዬ እንዴት አለሽ? እንዴት ነሽ? በዚህ አካውንት ይሄን አስገቢልኝ። አንቺ ደግሞ ሰላም መሲ እንዴት አለሽ? እንዴት ነሽ? በዚህ አካውንት ይሄን ያህል አስገብቼልሻለሁ። ቮይስ ብቻ ግን የለም። አሁን አንቺ ምን አደረግሽ? ያለሽን መረጃ ሰጠሽንና 2000 ብር አይሞላም ግን አመንንና እሺ እንበል ተባባልንና 2000 ብር ልክ ያለው አልሽ ወደ ኢትዮጵያ። እሺ 2000 ብር ልከሻል። እሷም ጋር መረጃ ስለሌለ አንቺም ጋር መረጃ ስለሌለሽ ሂክማንም እኔ አምነት ትረስት አላረኳትም። ምክንያቱም እዚሁ ቁጭ ብለን 3-4 ጊዜ ያወራችሁ ነገር ስላለ ትረስት አላረኳትም። ከ6000 ብር ላይ 2000 ብር ሲላክ 4000 ብር ይቀራታል ልጅቷ። አንድ ይሄ የ6000 ብሩ ነው የምናወራው። በቀጣይ ደግሞ 3500 ብር ካንቺ ከከፊልሽ ጋር መታ ወይም ደግሞ ስፖንሰር ከሚሆንሽ ሰው ጋር መታ ወስዳለች። ሰኒ ሚዩት አርጊ መታ ወስዳለች። ስለዚህ አንቺ እኔ ያንን ብር መጥቼ አልወሰርኩም አላየውም ብለሻል። ሳ ነው አይደለም? ሂክማ ሚዩት አታንሺ። እኔ እያወራሁ ሳ ነው አይደለም? እንዲህ ነሽ አንቺ። ስለዚህ ከፊልሽ ማን ነው? ከፊሌ ስፖንሰርሽ ማን ነው? ሰመረሽ ፎን። አንቺ የእርሺው እሷ ቤት ከሰመረሽ ፎን ጋር ነው አይደለም? ከማን ጋር ነው? ከማን ጋር ነው? እኔ አሁን 5000 በጠቅላላ ያልኩት ከዛም ይሁን ከዛም የተላከው ብር መረጃ ላውጣና ልስጣችሁ ነገር። እሺ ትሰጪናለሽ፣ ችግር የለም። አሁን የኔ ጥያቄ አንቺ ግን መረጃ ብታመጭም ባታመጭም እየመረረሽን ብትውጪው የላኩት 2000 ብር ልክ ያለው 3000 ብር ቀሪ ያላት ያንን 3000 ብር ልላክላት ብዬ እኔ አምጪ ብያለሁ ብለሽ ባንደበትሽ ተናግረሻል። ስለዚህ የላክሽ 2000 ብር ነው። ወጣም ወረደም አዳምጪ። አንቺ የላክሻት 2000 ብር ናት። ከ2000 ብር በላይ ምንም አይነት መረጃ ብታመጭ አልቀበልሽም። ምክንያቱም ባንደበትሽ ራስሽ ምንድነው ያልሽው? እኔ 2000 ብር ልኬላታለሁኝ የቀራት 3000 ብር ነው። 3000 ብሯን ለመላክ አካውንት ስጪ ብያታለሁ ብለሽ ተናግረሻል። ስለዚህ አንቺ ግን የወሰርሽው 5000 ብር ሳይሆን 6000 ብር ለመሆኑ ደግሞ ራስሽ በሰጠሽን ቁጥር ራስሽ በላክሽው ልጅ እሷ ልጅቷም አይደለችም እኛም አናቀውም። ሁሉም ሳናቀው ልጁ ለሐቁ መስክሯል ከዛሬ 3 ዓመት በፊት የነበረው። ስለዚህ አንቺ የወሰርሽው 6000 ብር ነው ከሷ። ስለ አንቺ የላክሽላት ብርስ ከኢትዮጵያ ያስገባውላት ብርስ አስገባው ያልሽው ብር እኮ 2000 ብር እንደሆነ ነገርሽን። አላስገበችም። ከኢትዮጵያን ብር አላስገበችም። ካስገባሽ ታዲያ ለምንድን ነው 2000 ብር ብቻ ነው ያስገባው ብለሽ ነገርሽ? ለኔ ከኢትዮጵያ ወንድሜ አካውንት አለ ከኢትዮጵያ። ዝም በይ በእናትሽ፣ እቺ ልጅ አስወጧት በመብርሃን። እሺ ማሪ ዝም በይ አንቺ። አንጎሪና አታዙሪው ነው ትችሽ ልወጣ ነው። ስሚ ቤቲ፣ አንቺ በራስሽ ባንደበትሽ እኛ ሳንጠይቅሽ ምን አልሽ? እኔ ምንም ሳልጠይቅሽ ልክ ያለው 2000 ብር አንቺ አውጥተሽ አውርደሽ ሂሳብሽን አስልተሽ ሁሉ ነገር ብለሽ ነው 2000 ብር እንደላክሽ የነገርሽኝ። 2000 ብር ልክ ያለው ቀሪ 3000 ብር አለብኝ ልላክልሽ ብዬ ስላት አይ ሚዲያ ላይ ነው መውጣው ብላለች ብለሽ እሻልን ተስማማን። አሁን የምናወራው የ2000 ብር መላክሽን ነው። ምክንያቱም ባንደበትሽ ነው ያልሽኝ። ስለዚህ ካወጣሽ ካወረድሽ በኋላ አንቺ 2000 ብር ልከሽላት ሳለ አንደበትሽ አይምሮሽ ከተናገረ በኋላ 3000 ብር ነው ልትይ አትችይም። ምክንያቱም በራስሽ ነው የተናገርሽው ባንደበትሽ፣ እኛ አላየንም። አሁንም ማስረጃ ስንልሽ የሰጠሽን ማስረጃ 2000 ብር አይሞላም
አይሞላም ግን ይሁን ብለን ተቀበልን። እሺ ነገር ግን ቤቲ የወሰርሽው ብር 6000 ብር ለመሆኑ ራስሽ የላክሽው ልጅ መስክሮብሻል። አንቺ የላክሽው ልጅ ኖ ኤኒዋን ማንኛውም ሰው ሳይሆን አንቺ የላክሽው ልጅ 6000 ብር ካንቺ ከሷ ከመሰረት ተቀብሎ ለአንቺ ለቤተሰብሽ እንደላክሽለት መስክሯል። ዛት ሚንስ አንቺ ያለብሽ 4000 ብር ነው። ተወደደም ተጠላም በደንብ አዳምጪኝ። ሌላ መረጃ ብታመጭም እኔ እቀበልሻለሁ ግን ባንደበትሽ። ሁለተኛ አንቺ ከስፖንሰርሽ ጋር ሂደሽ 3500 ብር ተቀብለሻል። እኔ ጥያቄ አሁን ሂክማን እጠይቃታለሁ። አንቺ ያልሽው ስፖንሰሬ ሰመረሽ ፎን ነው ብለሻል። እሷ ቤቲ ሂክማ ደግሞ እቤቴ ድረስ መታ ስፖንሰሬ ነው ብላ ያገናኘች ልጅ ነው ብላለች። እኔ የሰመረሽ ፎንን ሰመረን ስለማውቀው ወንድሜ ስለሆነ ስለምግባባው ከሱ ጋር ነው የሄድሽው ወይስ ከማን ጋር እንደሄድሽ ደግሞ እዚህ እናወጣዋለን። የ3500 ብር ሂክማ ሚውታንሽ ልቤን አታድርቂ ቤቲ፣ ድርቅ አታርጉ ጋይስ። እውነት እያላችሁ ፍርጥርት መጀመሪያ የላካችሁት 5000 ከሆነ 5000 ነው በቃ አለቀ። ሂክማ ሚውታንሽ አንስቻለሁ። እሷ እቤትሽ ድረስ ስትመጣ ከወንድ ጋር መታለች ሳ ብሩ ልትቀበል 3500 አው እግዚአብሔር ታውቂዋለሽ። ልጁ አላውቀውም። እሷ ናት ይዛ ይሄ ልጅ እኮ ከፊሌ ነው ያለችኝ። በፎቶ ብታዩ ታውቂዋለሽ። ማታ ነው የመጡት 7 ሰዓት ላይ። እሺ በምን አሁን እኔ በምን አይነት እሱ ላልመው ማን ነው ብዬ አሁን እሷ እኔንም ሰላም ብሎኛል። እሺ ሰላም ይበልሽ። ግን ሂክማ ለምሳሌ እሷ የምትለው አሁን እሷ የመጣው ሰውዬ ሌላ ነው ከፊሏ ሌላ ነው እንደምትለይ ከሆነ አሁን መሲዬ ሰራዬ ከፊሏ ሌላ ነው ያለች ማለት ነው። ለእኔ ከፊሌ ነው ያለች፣ ለእናንተ ደግሞ ሌላ ነው ያለች። መጀመሪያ እሱ ነው ያገኛኛት። ተመልሳ ለማንጋ ማንጋ ከፊሎች ለእሷ ቪዛ ካሰሩላት ሰዎች ጋር ያገናኘኝ እሱ ነው አለች። መጀመሪያ ግን ከፊሌ ነው ያለች አብራ መታ ብሩን ስትቀበለኝ ማለት ነው። እሱ ራሱ ምን አለኝ፣ ወይኔ 500 ብር ብትሰጠኝ በወለድ እኮ መልስላታለሁ አለኝ። ወይ እናት እሷ ለራሷ የሚላት ማለት ይሄ ጨለማ አይንጋብኝ። እሺ ሂክማ ለምሳሌ እኔ ፎቶ ባሳይሽ ታውቂዋለሽ? ፎቶ ታሳይ የሆነ ገንዘብ አይጣፋኝም ግን ማታ ነው የመጡ። እኔም ልጅ ጥዬ ሳልወራ ወዲያው ሰጪ ነው የወጣው። እንደው ቴሌግራም ላይ አለ አቅፋኝ የሳመች ለምስክር እንኳን ማለት ነው። ቴሌግራም ላይ ፎቶ አለ። ምን ነው ቴሌግራም ላይ ያለው? ቆይ ቤቲ የተቀበለች ቀን ለመስታወሻ ፎቶ ተነስተናል። ለመስታወሻ ሁለታችን እንዲህ አቅፋኝ አሁን ቴሌግራም ላይ ምኑ ላይ ተነሳችሁ? በአስፋልት ላይ እዚህ ምንትሩ ላይ ማለት ነው ምድር ላይ ወርጄ ተቀበለኝ እንዲያቀው ወይ ለመስታወሻ ብላ እኔ ቤት ልጅ ጥዬ ነው የወረድኩ ብያት ማለት ነው። ለመስታወሻ ብላ አንድ ፎቶ ተነስተናል ለምልክት። ኦኬ እሺ ጥያቄ ሂክማ ጥያቄ ልጠይቅሽ። አንቺ ፎቶ ስታነሽ ልጁ ነው ያነሳችሁ? ነው ራሳችን እንዲህ ተቃቅፈን ራሷ በእጃኒ። እሺ መኪና ወይም ደግሞ ልጁ ሂክማ እምጠይቅሽን መልሺ። አግዙኝ ጋይስ አግዙኝ። ስሚ ሂክማ አንቺ ፎቶ ሰልፊ ሂክማ ፎቶ ስትነሱ እንደዚህ ሰልፊ አጋጣሚ ልጁ ገብቷል ወይ ደግሞ መኪና ገብቷል ወይ የመጣች በመኪና ፓርኪንግ አልነበረም አስፋልት ላይ መኪና ውስጥ ነው። አልገባም ፎቶ ውስጥ አልገባም። እሺ ጥሩ እሺ። በልጁ ስልክ ደውላ ነበር እሷ በልጁ ስልክ ውረጂ ብላ ወይ ደግሞ በልጁ የሆነ ደውላለች በልጁ ስልክ ነው በራሷ እሺ ጥሩ። እንደውም ለምስካሪም እንደውም ማለት ነው ለማስታወሻ ኃይል ማለት ነው ልጁ ቪዛ ሰርቶላት እጥፍ ብር አስከፍኝ 500 ክፈኝ ብሎ ከሰሰኝ። ልከሰው ነው እንደውም ሚዲያ ላይ አወጣዋለሁ ብላ አዝና ያን ሰሞን ስትናገር ነበረ። በቃ እሺ ቤቲ አንቺ ከሷ ጋር የሄድሽው ከሰመረ ጋር ነው ከይቅርታ ጋር የሱን ይኸውልሽ ውዴ ያን ቀን ብቻ እንገናኝ ባይዘወይ ሜሲ ለእኔ እህቴ ናት አልኩሽ። እዚህ ትመጣለች በባለፈው መታሰብ ወስዳለች ሲጀመር ማለት ነው። ግን አዚ መጣለች
ምን አይነት ፎቶም አለ? እሺ አይደለም ስሚ ቤቲ አንቺ እሷ ጋር ለምን ሂደሽ ፎቶ ተነሳሽ? እሱ ማን ሄዳልን እኮ እሷ ትመጣለች እኔ እሄዳለሁ እኮ ማሬ። የዛን ቀንማ ኧረ እንደው እኔ እኮ እንዴት ላስረዳችሁ። እሷ እኮ እኔ ቤት ትመጣለች ማሬ። ጓደኛዬ እኮ ናት ትመጣለች እኮ ከቤት። አንድ ቤት ነው የምትሰሩት? ኖ አይደለም እንገናኛለን። የት ነው የምትሰሩት? የት? ከዚህ ከኔ ቤት ከሷ ቤት። የአንቺ ቤት የት ነው? አጅማን። እሷ ከዱባይ ተነስታ ከምትሰራበት ቤት ነው አንቺ ቤት የምትመጣው? አዎ ጠይቄ። ፍቃድ አላት? ፍቃድ አላት? አላት አይዲ አሰርታለች። አዎ እሺ አሰዎቹ ጋር። እሺ አንቺ እሷ ቤት ለምን ሄድሽ? እኔ ይኸውልሽ ብሩ ምን መሰለሽ አሁን ይህ ብር እንደገና ተጎተተ እንጂ ያን 5000 6000 ሆነ 3000 ደግሞ እንዴት እንደሆነ ልንገርሽ። አንደኛ መረጃ አለመኖሬ ነው። እኔ አሁን ብዙ ጊዜ በጣም እንትን የተጎዳሁት መረጃ አለመኖሬ ነው። ገባሽ? ሄርነ ብር የሰጠችኝ ያን ሰጣኛል ሳልሰጠኝ አንቺ ይክማ እኔ ላስወርዳት ነሲ ይክማ የምትባል ልጅ ላስወርዳት ይቅር ዝም በይ ሚውት አድርጊና ቆይ ሂክማ ሚውት ሽናቺ ሂክማ ሚውት ይህን በኔኒ አፋን ቀቢ እሺ ጨጥስ አፋን ቀቢ በጣም ነው እንዴ ማውራት የምትወጁ ዝም በይ እያወራሽ ነው ቤቲ በኔኒ አፋን ቀቢ ሙጨትን ቤቲ ሳሪ hindu በዳ ባዴን አንቺ ታወሪያለሽ እንዴ አታቃጥይን እንዴ ተቃጠልኩ ጋይስ መጀመሪያ ቤቲ ጋር አሁን በቃ ቤቲ ወደ መስመሩ እየመጣሽ ነው ወይ መረጃ የለሽ ወይ ወሬ አስተካክለሽ አታውሪ ዝም በይ ቀጥ እሺ ሙሊና ነው ቀጥ ቤቲ አሁን እየመጣሽ ነው አሁን ይኸውልሽ ቤቲ አንድ ነገር ልንገርሽ ብሩ በአንድም በሌላም ሰበብ ይሰጥ ኦፍ ኮርስ አሁን ቅድም ያልሽው እሷ ለቪዛ ነው ብላ ነበር አንቺ ግን ትክክለኛ ሐቀኛ ስለሆንሽ ለቪዛ አይደለም ለመሬት ነው ብለሽ ተናግረሻል እናመሰግናለን ይሄን ሐቀኝነትሽን እንትን ሳልል አሉ ምክንያቱም የሰውን ሐቅ መብላት አልፈልግም በነገራችን ላይ አሁን ደግሞ የሁለተኛ ጥያቄው ይሄን 3500 ብር ሰጠች የተባልሽው አንቺ እቤቷ ሄደሽ ለቪዛ ነው ብላለች በአንድም በሌላም ብቻ ሰበብ ትስጥሽ ነገር ግን ይሄን አብራሪልን አሁን እየመጣሽ ነው በጣም ጎበዝ አመሰግናለሁ ቤቲ ማርያምን ከመድረቅ ገላግኝ ባክሽ ቀጥ ቤቲ ሚውታንሽ ቤቲና ቤቲ ሚውታንሽ ሂክማ ሚውቲ በሪኒ ቤቲ አውሪ ሂክማ አይደለች ቤቲ አውሪ ማሪ ቤቲ ነሽ ማሪ ቤቲ ሽንክፋች ቤቲ ሚውት ሽንክፋች አውሪ ላ ቤቲ አማርኛ ነው አማርኛ ነው ቆይ አንዴ እንትን እሺ አውሪ ስለ 3000 ብር አውሪ ስለ 3500 ቤቲ ያ 3000 ሰጠችኝ አልሰጠችኝም አላልኩም ግን አዚህ መታ ሰጥቻታለሁ አለቅ መጣች ለአመቷል ሰጠዋል ጥሩ እሺ ያንን 3500 ብር አንቺ ሂደሽ ቤቷ ተቀብለሻል ቤቲዬ ሳ አዎ ተቀብለሻል ነገር ግን ሰጥተሻታል ሳ አዎ በጣም ቆንጆ ጥሩ አሁን ቤቲ በጣም ጎበዝ በቃ አንቺ ሐቀኛ ሰው ነሽ ምክንያቱም አሁን እኔ የምፈልገው ምን እንደሆነ ታውቂያለሽ እንደ መሲ ብርጅስቶን በመጮህ ሳይሆን በቃ በሐቅ ይችን ነው የሰው ገንዘብ የሰው ነው በጣም ጎበዝ ነሽ አመሰግናለሁ ይሄን ነበር ግን በኔ ምሳሌ መስጠቱ የኔ ጩኸት ነው እንዴት እንጂ ውዴ መሲ እኔም ላውራበት ሄክማ ሚውቲ ቀቢ አማ hindubbadini ሚውቲ ቀቢ hindubbadini hindaጋሙ እሺ ቤቲ አሁን አንቺ ትርጉሙ በአማርኛ ካልገባሽ በዚህ ግባሽ ማለት ነው ሙኒት በጣም እየተቃጠልኩ ነው መቤቴን በቃ በጣም ተቃጠልኩኝ አታውሪ ሲሏት ምንም ማሰማ ልጅ ናት እንዴት ነው የሚሻለኝ እሺ ቤቲ አንቺ 3500 ብር ከሷ ሄደሽ ተቀበልሽ ኦሬዲ በቃ መስጠትሽን አምነሻል መሰጠትሽን አሁንኛ ለመሰጠትሽ ነበር ምክንያቱም ቅድም አልሰጠችኝም የወሰርኩት ይሄን 5000 ብር ነበር ስትይ ስለነበር ኢትስ ኦኬ ቴንክ ዩ አመሰግናለሁ ምን ገበያ ላይ በጣም ጎበዝ እሺ ትክክል እውነትሽን ነው ትክክል ከፍለሻል መቼ ነው የመጣችው አንቺ ጋር የገና ያሁኑ ገና ነው ወይስ የበፊቱ ገና ያሁኑ ገና እሺ ያሁኑ ገና እቤትሽ ዝግጅት ነበረሽ አንቺ
ኖርማል መጣን። እሷ ሁለቶቹ እህቶቿ ጋር እሷ ጋር መጣች። ከዛ ለእሷ እንደውም ለገኒ ማን ነው ገኒ የምትባላለች ለምን ነገርሻት ብድር እንደው ብርሽን ሳልሰጥ ብዬ ሳወራ ለምን ነገርሻት ሰደበች ብላ ወቀሰች። ይቅርታ እኔ ደግሞ የተሰማኝ ነው ብዬ መሲ ምን ብላ ውዴ ለምንድን ነው የነገርሽብኝ ብላ ምኑን ብር እንዳበደርኩሽ እኔ ለእኔ እንዳበደርሻት ለምን ነገርሻት አለች። እሺ ከዛ ይቅርታ አልኳት። ኦኬ አንቺ ለገኒ ለምትባለው መሲ 3000 ገኒ ማለት የመሲት ናት 3500 ብር እንዳበደረች እኛ ያሳደግናት ብላለች። ኦኬ ችግር የለም። አንቺ ስንት ነግሪያት እሷ ደግሞ ለምንድን ነው ያበደርሽው ብላ ስትቆጣት መሲ መጣችና አንቺ ነገረች። ስለዚህ ታዲያ እሷ ስትነግርሽ ችግር የለም አትቆጭ፣ እኔ እኮ ከፍያታለሁ አልሻት? ኖ አላልኳትም። መቼ ለኔ ነገረች። ከቤት ከሄደች በኋላ ነው የወቀሰቻት። ከሄዱ በኋላ ከወቀሰቻት ለምን እቤት እያለች አንቺ የገና ዕለት ብሯን ከሰጠሻት ለምን ትወቅሳለች? ብሯን እኮ ሰጥተሻል ቤት እያንቺ ወቀሰቻት። ምን አለች? እሷ እኮ እንደዛ አለች። አዳምጪኝ፣ ስሚኝ፣ አዳምጪኝ። አሁን እኔ እምንሽን አዳምጪ ቤቲ፣ በደንብ ኮንፊውዝድ አትሁኚ። አንቺ ብር መልሰሻል። ብሩን እስከመለሽ ድረስ ይቺ ገነት የምትባለው እንቧ ከረዮ ብትል አንቺ እሷ መሰረት ወቀሰች ስትልሽ እንዴ ብርስሽን መልሻለሁ ለምን ትወቅስሻለሽ? ሰጥቼሻለሁ አልሻት? አላልኳትም። ቀሪ ብር አላት እኔ ጋር። ምን አሁን ያላችሁት 4000 ብር አለ። ይኸውልሽ ገኒ አሁን በደንብ አዳምጪ ቤትዬ። 4000 ብሩ ሌላ ጉዳይ ነው ተባብለን አሁን እየመጣን ያለነው ወደ 3000 ብር ነው። 3500 ብር ካንቺ ተበደል ታርቾ ጠቅለል አድርጌ ነው። የሰው ልጅ ዕዳ ሲኖርበት ጠቅለል አድርጎ ነው ዳውን የሚያውቅ እንጂ ነጣጥያ ነው። ችግር የለም። እሺ ስለዚህ እቤትሽ ስትመጣ ከሁለት ጓደኞቿ ጋር ጧት ነው የመጡት ወይስ ማታ ነው የመጡት? ሁለታቸው አንድ ላይ መጡ። ለየብቻ ነው የመጡት። ከሰዓት እንደዚህ ነው። ማንና ማን ነው? መሲ ለብቻ፣ ገኒ ለብቻ፣ ሁለት አንዷ ገኒ ለብቻ። ጥሩ እሺ። ከዛ በኋላ አብረው ተሰበሰባችሁ፣ አመሻችሁ? አመሸን፣ አደርን 3 ቀን። ማን ቀድሞ መጣ? መሲ መጣች። ከዛ በኋላ እነሱ ውለው እሷ አምሽታ ምናምን ነው የመጣችሁ? ገነት ወይም ሌሎቹ አምሽተው ነው የመጡት። የቀዳሚዋ ገኒ የምትባለው ቀይዋ ልጅ። እሺ ከዛ መሲ እሷ፣ ከዛ መጨረሻ እህቷ። ጥሩ። ከዛ በኋላ ሶስቱም አንድ ጊዜ አብረው አደሩ፣ አብረው አሉ፣ አብረው አመሹ። በስተመጨረሻ ተለያያችሁ። ስለዚህ ለመሲ መቼ ነው ብሩን የሰጠሻት? ለመሲ ያው ጠርቼ ነው ውጭ ላይ። መቼ? በበነገታው ሶስቱም አብረው ነው ያሉት። አንቺ ቤት ውስጥ አብረው ናችሁ፣ አብረው በላችሁ፣ አብረው ጠጣችሁ። መሰረት ብቻ ቀድማ ሳትመጣ ያው የለችም። መሰረት አይደለችም ቀድማ የመጣችሁ፣ ገኒና ቀድማ የመጣችሁ። ሶስታችሁም አላችሁ። ሶስቱም ባላችሁበት ውስጥ መስጠት ስትቺ ተበድረሻል ይሄንን ብር። አንቺ ለምንድን ነው ለገነት ብቻዋን የሰጠሽው? መቼ ነው የሰጠሽው? ማሪ መስዬ አታምንም። ቤተሰቦች የጎንደሩም ዕቃ የደስ ለማታምን አትናገሪ። ቤቲ እኔ አሁን የምጠይቅሽን ብቻ ነው አንቺ የምትመልሽልኝ። በፈጠረሽ ይኸውልሽ፣ እኔም ሰርቄ አንቺ ቤት ውስጥ ብመጣ እንዲህ ነው መጠየቅ ያለብሽ። የኔ ጥያቄ 3 ናችሁ፣ አንቺ ጋር አብራችሁ 4 ናችሁ። ዋቴቨር ሌላም ሰው ሊኖር ይችላል። 3500 ብር አለብሽ አንቺ። ያንን 3500 ብር ለምንድን ነው ለብቻዋ ለይተሽ የሰጠሻት? አታ እንደ ቤተሰብ አያውቅማ ስትሰጠኝ። ይሄ እኮ ነው። ይኸውልሽ አዳምጪ ቤትዬ፣ አንቺ እየመለስሽ ነው ያንን ብር፣ የመበደሩን አይደለም እየመለሽ ስለሆነ አንቺ ስትሰጪ ያንን 3500 ብር አብራችሁ ተቀምጣችሁ ነው፣ ሶስታችሁም አላችሁ። ለምንድን ነው ለብቻዋ የሰጠሻት? እኔ ተነገርኩኝ። ያለሽ ቤት እዛው ያለች ቤት ልጅቷ እኮ ተናገረች ኦልሬዲ። ቤቲ ምን አለች? ብድር እንዳለብኝ ስናገር ለምን ተናገርሽ ብላ ተቆጣችኝ አለች።
መበደርን ፊት ለፊታቸው ተናግረሽ መስጠት ነው። ሊብ ላይ ሆነን እየመጣን ቆንጥጥ አረገችኝ። ይኸው እንጠይቋል። ቆይ ሳሪ፣ እኔ አንድ ጥያቄ ልገሽ። ቤቲ ይሰማሻል? ቤቲ ቤቲ ይኸውልሽ አንቺና መሲ በጣም አንድ አይነት የሚያመሳስላችሁ ነገር አለ። ምን መሰለሽ? አሁን አንቺ ከጀርባሽ ያለው ነጭ ሆኖ ሁለታችሁም ጥቁር ነው እያላችሁ ነው የምታወሩት። ገባሽ? በቃ ግንባሬን ነጭ አድርገው እንደዚህ ነው ምናምን በቃ ምንም በሬ ወለደ ናችሁ ሁለታችሁ። የተጠየቅሽው ጥያቄ ቀጥታና ቀጥታ ነው። ብድር መበደር ነው እንጂ ድብቅ ሊሆን የሚችለው ስትመልሽላት ጓደኞቿ ፊት ይኸውና ብለሽ ለምን አልሰጠሻትም? ቀላሉ ጥያቄ። ቆነጠጠችኝ እንዳትዪ። ስለ ቁንጫ ደግሞ የቁንጥጫ ጠባሳ አንፈልግም። ገባሽ? እንቅጩን ለምንድን ነው ጓደኞችሽ ፊት እንኪ ብለሽ ያልሰጠሽው? እችን ቶሎ ምልስ አድርጊያት ውዴ፣ ደከመን። ብቻ ነው የምንፈልገው። ትክክል። ቆነጠጠችኝ እንዳትዪ እባክሽ። ቆነጠጠችኝ ማልልሽም ቤተሰቦቿን ስለምትፈራ ላበደረች ለምን ስለምትባል ሰጠዋል። ይሄን እንግዲህ እናንተ ፈራችሁ خلاص ኦኬ። አሁን አንቺ ሳሪ ቀላሉ ነገር አሁን ያለባትን ብር 6000 ድርሃሙን አምነሻል ቤቲ? እንደሱ ግድ ነው። እሱ ከተማመነ እሱ አሁን ምን ታምናለሽ? አስማኛለሽ ይሆናሉ ጨምሩት። ቤቲ በግድሽ ወደሽ ሳይሆን በግድሽ እሱ ታምናለሽ። ልጁ ራሱ ተናግሯል። ልጁ ተናግሯል። አልፋለሁ ቃቲ 3000 ብሩ 3500 ብሩ ቤቲ አምናለች። አሁንም ጥያቄ አለኝ ቤቲ፣ አልጨረስኩም። መሲ በመሀል ስለገባሽ ጥሩ። እሺ በቃ ወደ ውጭ አውጥተሽ ብሩን ሰጠሻል ለሷ ለመሲሳ? ሳቤ እሺ ቤትዬ ምን ብለሽ ሰጠሻት? አመሰግናለሁ። ቀሪውን ደግሞ ሰጥሻለሁ፣ እመልስልሻለሁ። ጥሩሽ። ከዛ በኋላ መች እሷ መልእክት ላከችልሽ መሲ ብሬን ላኪልኝ ብላ መልእክት ደጋግማ። አዛ በኋላ ምን መሰለ የገና ሳይሆን የአዲስ ዓመት ነው የመጣች እሷ። አሁን አስታወስኩት፣ አዲስ ዓመት እንጂ ገና አይደለም። ከዛ ምን አለች ቤቲ፣ እኔ ደግሞ ደስታዬን አበሰርኳት። ከዛ አይ እኔ እኮ እንትን የራስሽን እያበሰርሽ ብሬን ሳትመልሽ ስትለኝ ወይኔ ይናይን ምን አገናኘው? እልክልሻለሁ፣ ቆይ ትንሽ ታገሺ አልኳት። አዛ ደጋግማ ስትልክ እሺ ብዬ ምንም ክፉ አይወጣኝም። በጣም ስታበዛው እኔ እኮ እኔ ምንም ቢሆን ምንም ሀቅሽ ነው እመልሳለሁ አልኳት። ከዛ ስታበዛው ትናንትና አካውንት ላኪ ስላት 51 ብር ከ50 ነው አለችኝ። በበቀደም እንደዛ ስትል እሺ የዚህ ነገር አካውንትሽን ስምሽንና አካውንትሽን ላኪ አልኳት። ከዛ ሶሻል ሚዲያ ነው የምወጣ አለች። መብትሽ ነው ውጭ አልኳት። እሺ ትክክል መብቷ ነው። ወጣሽ። ጥያቄ አሁንም ልጠይቅሽ ቤቲ፣ አሁን እሷ 3500 ብር አንቺ ሰተሻል በእጇ የበዓል ዕለት የዘመን መለወጫ ዕለት ቴንኪው ሰው ሳያይ ግን አንቺ ሰተሻታል። 2000 ብር ሰተሻታል። በአጠቃላይ 5500 ብር አንቺ የሐቅሽ ገንዘብ ለሷ ሰተሻል። የሐቅሽን ገንዘብ እኔ አላስገባም አይደል? እየታየሁ እኔ ስንታባ ማርያም አላየሁም። እሺ በአጠቃላይ 5500 ብር ሰተሻል የመሲንሳ ቤትዬ። ስለዚህ 5500 ብር አንቺ ሰተሻት። እሷ ግን ደጋግማ ቮይስ እያረገች 8500 ብር ነው ብር ያለብሽ ቀሪሽ ስትልሽ ለምንድን ነው 3500 ብር እኔ በእጅሽ ሰጥቼሽ የለ ወይ የዛን የሰጠውሽ ልክጂ ነው ወይ ብለሽ ቮይስ ያላደረግሽ? እኔ ምን መሰለኝ ሳራ እንደዛ ያለች እኮ የቆየውን እኮ ነው አሁን የምታመጣው አይደለም። ያሁንን ብታመጣው ደግሞ እሺ ላኪ አካውንትሽን አለ። እሷ ብሬን እያለች ስጨቀጭቅሽ ነበረ። ጥያቄ ቤቲ ብሬን እያለች ስጨቀጭቅሽ ምን አለች እሷ? ቀሪ ይሄን ያህል ብር ነው የሚለው እንዳለ ይኸው ቮይስ አርጋ ላከችልን። ቮይሷን እንዳለ ቪዲዮ አርጋ ላከችልን። አንቺ 3500 ብር በእጇ ሰተሻል። ቢኮዝ እቤቷ ስለነበረች እቤትሽ ስለመጣች ያ ብር ተደብልቆ እሷ ግን በአጠቃላይ 8500 ብር ነው ቀሪ ብሬን ላኪልኝ ስትልሽ አንቺ ለምንድን ነው እንዴ አንቺ ከሃዲ በእጅሽ የሰጠውሽን ደግሞ ልክጂ ነው ወይ ሰጥቼሽ የለ ወይ ብለሽ አላልሻት ቤቲ? እሱ የቆየ ሊሆን ይችላል። ብዙ ጊዜ እንደዛ ስለምትልክ አላዳምጣትም። ሲጀመር መስጠት ነው የፈለኩ
መላቀቅ ነው የፈለኩ። አሁን ዛሬ ላከችውን አላዳመጥኳትም። ምክንያቱም አካውንትሽን ላኪ ያልኳት አካውንት ዛሬ አይደለም የላከችው። እሷ እኮ የላከችው ከዚህ በፊትም ብር እንዳለብሽና ቀሪ ብር 700 ብር 50 ብር ብቻ እንደላክሽላት እየተናገረችና ቀሪ ብር እንዳላት ሁሉ እየተናገረች ደጋግማ ቮይስ ስትልክ ነበር ይችልች። የዛኔ አንቺ ለምንድነው እኔ 350 ብር 3500 ብር እኮ በእጅሽ ሰጥቼሻለሁኝ ያንን ብር ልትክጂ ነው ወይ የምንድነው 8500 ብር እኔ ጋር ያለሽ ብለሽ አላልሻት? ቤቲ አማርኛ ጋይስ እኔ ነኝ ያልገባኝ እናንተ ናችሁ። እሷ ናት ያልገባት። ቤቲ እየሰማው ነው እኔ። ስለዚህ ለምንድነው እንደዛ ያላልሽው? አንድ ሰው ብር አለበት፣ እኔ ብር አለብኝ፣ አንቺ 5000 ብር አለብኝ፣ 3000 ብር ሰጥተሽኛል፣ 2000 ብር እንዳለብኝ ቀሬን ስናገር መናገር ያለብኝ ቀሬን ነው። አንቺ ግን እዛ ጋር ብር አለብኝ እቺ ልጅ እያለች 8500 ብር አለብኝ ትጠያው ለማሬ ታርቹ ሁሉ ስጠይቅ ያስገባውትን ብር ሁሉ እንደዚህ ያስገባው ብዬ አላወራዋትም። እኔ ደግሞ ስለማምናት ስለማውቃት የሚባል ነገር የለም። ሂሳብሽ ነው። ለምሳሌ አንቺ ከ8500 እኔን የሸጎደኝ ይሄ ነው። አሁን ነገር በሙሉ እኮ ሲጀመር የለም። ታዲያ አንቺ በምን አስበሽ ነው 2000 ብር ልኬላታለሁ ያልሽው? በምን አስበሽ ነው? ምን አስበሽ ነው 2000 ብር ልኬላታለሁ ብለሻል? የላክሽላት ሂሳብ ሙሉ ከሌለ የላክሽላትን ነገር ማስታወስ ካልቻልሽ ከየት አምጥተሽ ነው 2000 ብር ልኬላታለሁ ከ2000 ብሩ የሚቀርብ 3000 ብር ነው ያልሽው? ሂሳብ ካላሰብሽ ሂሳብ ካልሰራሽ እሱን ስለምን እኔ ነገ ገብቼ አይቼ ፈትሼ ልካለሁ። መረጃ እያለኝ ለምንድን ነው የኔ የሚታፈን? ገብቼ ማለት ምን ይታፍ መረጃሽን እኮ አምጥተሽ እኮ 2000 ብር እንደላክሽ ብቻ እኮ ነገርሽ። 2000 ብር የላኩትም አለ እኮ አልኩሽ ማሪ። የ2000 ብር መረጃ ካለሽ እያንዳንዱ ገብቼ ልካለሁ። ቤቲ አንቺ በጣም አይምሮሽ ጭንቅላትሽ የጠበበ ነው። በጣም ብዙ ብር ልካሽ እዚህ መተሽ 2000 ብር ነው የላኩላ ብለሽ በአንደበትሽ ተናገርሽ። የላክሽው ብዙ ሺህ ብር ነው። እንደዛ ከሆነ ለምንድን ነው ለኛ መተሽ 2000 ብር ልክ ያለው ያለብኝ 3000 ብር ነው አልሽ? አዎ እሱን ነው ማለት ነው እኮ ያንን ገና ማለት ካልኩሽ እኔ እኮ ገብቼ እስተማየው ድረስ ነው ማሪ። እኔ እኮ ያለ መረጃ እንትን አልንቀሳቀስም። እሺ አንቺ ዝም ብለሽ እንደውም ያለ መረጃ የሚንቀሳቀሰው አንቺ ነሽ። አየህ እሺ ጥያቄ አለኝ አሁን ቤቲ 3500 ብሩን ስትሰጫት ለሷ ለሂክማ ማለት ለመሲ ማለት ነው ቤትሽ መታ ስትሰጫት እናንተ አብራችሁ ተሰብስባችሁ እፈልግሻለሁ ብለሽ ጠርተሽ ነው የሰጠሻት ለሷ? ሁለታችን እናወራለን። የወዲያችን እናወራለን። ስለ ያለው ነገር እናወራለን። የሴት ጎን ኦኬ። ሁለቱ ወጥተው ነበረ ገነትና አንተና ጓደኛችሁ ሁለት ነው ቤታችሁና አንድ ክፍል ነው ቤታችሁ? ሁለት ክፍል ነው ቤታችሁ? ኖ አንድ ነው። እሷ ውጭ ሁለታችን ውጭ ወጥተን ስናወራ ነበር። ኦኬ ከዛ በኋላ ውጭ ወጣችሁ ስታወሩ ይሄ አንቺ 3000 ብር ነው ብለሽ ሰጠሻት 3500። ጥሩሽ አመሰግናለሁ። ሂክማ ቀጥይ። ሂክማ ሚውትሽን ክፈች። ቤቲ ሚውት እንዳታንሽ። ዜድ ተይሱ ትንሽ አብሩ። እሺ ሳራ ዘመን መለወጫ ታዲያ ለምንድን ነው 3500 ብር ቤቲ ብር ሰጣት ለመሲ አንቺ አላየውም ብለሽ የካድሽው? ነው እኔ አጠገብ ላይ ሰጠቻት 3500 ብር ውዴ። እና ማን አጠገብ ነው የሰጠቻት? ውዴ አጠገብ አልሰጠችም። እማን ቦታ ነው? እማን አጠገብ ነው የሰጠቻት? ጠይቂያት፣ እራሷን ጠይቂያት ማጠገብ እንደሰጠቻት። እኔ አጠገብ ግን ነበር አልሰጠችም። ሌላ ሰው አጠገብ ሰጣለሽ ብሩ? መረጃ ካላት ታቅርብ ውዴ። አንቺ ግን አይተሻል? አላየሽም? አላየሁም። ጥሩ እሺ። ለምንድን ነው ታዲያ እሷ ብር እያላት መሰረት አንቺ የታክሲ ብር የሰጠሻት? እኔ ብር ይዤ አልወጣም፣ ብር አልያዝኩም፣ ያለኝ ነው ከፍያለሁ ብላ ስትለኝ እሺ አልኩኝና እኔ ይዤ የወጣሁት ብር ትንሽ ብር ከበቃ እሰጥሻለሁ፣ ካልበቃኝ ግን ምንም ማድረግ አልችልም አልኳት። ለመሲ ወደ ቤቷ ስትሄድ ነው ወይስ ስትመለስ? ወደ ቤቷ ስትሄድ ነው። ወደ ቤቷ ስትሄድ እሷ ብር ስለሌላት ነው አንቺ የሰጠሻት? ብር አልያዝኩም ብላ ገና ከዚህ ከሷ ከቤት ስንወጣ ነግራታለሁ። እሺ እሺ
ከዛ ሳንቺ ስንት ብር ሰጥሻት? ውዴ እሰጥሻለሁ እያልኩኝ 500 ብር እፈልጋለሁ ብያለች። እሰጥሻለሁ እያልኩ ብሩ በእጄ እሺ በባስ እንሄዳለን ተባብለን ትኬት ቆረጠን። እሺ እሷም ወደ ዱባይ የሚሄድ ባስ፣ ደግሞ ወደ አቡዳቢ የሚመጣ ባስ። እሺ ከዛ ወደ ላይኛው ወጣ። እዛ ውስጥ የሚሰራው ወደ ላይኛው ነው፣ የአቡዳቢ ወደ ላይኛው ነው ሲል እኔ ዞር ብዬ ወደ ላይኛው እንትኑ ጋር ሊፍቱ ላይ ስገባ እሷ ጠፋችብኝ። መሰረት እሺ እሺ ሰጣታል ያልኩትንም 500 ብር በእጄ እንዲያስኩት እሺ ይዤው መጣሁ። ከዛ ስደወልኩላት ስልኳ ባትሪ ዘግቷል። ብደውል ስልኳ አይሰራም። እሺ እንዴ መሲ እንዴት ሆነሽ መጣሽ? አንድ እግዚአብሔር ይባርከው አንድ ታክሲ አጋጠመኝና እዛ ወርጄ ጓደኛዬ ነበረ ከሷ ጉድ አደረግሽ ስትል እኔ እግዚአብሔር የሚያውቀው ላልሰጥሽ ፈልጌ ሳል እዛ ነው የአቡዳቢ ባሰላይ ሲሆን ሮጬ ስገባ ሊፍት ውስጥ ተሸዋወደኝ። እሺ አላገኘሁሽም። ስደውልልሽም ስልክሽ አይሰራም። ዘግቶብኝ ነው ስላልሽ ኦኬ። ስለዚህ አንቺ ምንም ብር አልሰጥሻትም? እኔ ብር አልሰጧትም። ኦኬ። አንቺ ደግሞ እዛ ጋር ስትሄድ እቤቷ ጋር ገና ከመምጣቷ በፊት እኔ ምንም ብር አልተቀበልኩም ምንም የለኝም ብላሻለች? እኔ ብር የለኝም፣ ያለኝን ብር እቁብ ጥያለሁ። እሺ ኦኬ። ታዲያ ለምንድን ነው እሷ መሲ ከአንቺ 100 ድርሃም እንደተቀበለች የነገረች? ውዴ 100 ድርሃም ልትቀበል ያለችው እኮ ወደ ቤት ልትመለስ ስትል ነው። እሺ እንጂ ከዛ ውጭ ከዛ በፊት እኔ ብር የተቀበለች ለምን ታውቂያለሽ? ወደዚህ ስትመጣ ወደ እሷ ቤት ስትመጣ እኔ ጠብቂኝ ታክሲ ስለሆነ እኔን ይዞኝ የመጣው ልጅ በዛው አንቺ ይዞሽ ይሄዳል። ይዞኝ ይመጣል። ጥሩ እሺ። ስራ ጊዜ አይ እኔ ያመሸሽብኝ ነው ቦታ ቆይቻለሁ ሲል በዚያው ስትወጣ ብታይ ይህን ሁሉ ሰዓት እዚህ ልትቆይ ለምን ቤት ወጣሽ ትለኛለች። ስትለኝ እሺ ከዛም በታክሲ ማለት የመጣች ኦቨር ቆጠረባት። በታክሲ ስትመጣ ኦቨር ቆጠረባት። እሺ ወድ ላይ ስትል ጊዜ እኔ አንስቼ 100 ብር ሰጠኋት። ኦኬ እሺ። የዛ ስትመጣ ጎደለብኝ ስትል 100 ብር ሰጠሽ አንቺ? ለማ ለመሲ አሁን አልሰጧትም ያልሽ ብርስ? አሁን አልሰጧትም ያልኩሽ ወደ ዱባይ የምትመለስበት ነው እንጂ የመጀመሪያው ጊዜ ሰጠሻት 100 ብር። ኦኬ። ስትመለስ ደግሞ ሱዳኒ ከፈለችልኝ አለች። ሰጣት 500 ብር ይዤ ሊፍቱ ጋር ተሸዋወደ። ኦኬ። ከዛ በኋላ አንቺ ደግሞ ሊፍቱ ጋር ስትሸዋወዱ ብር ስላልነበራት ኦልሬዲ ሌላ ሰው ሰጣት። ኦኬ። አንቺ ይህን 3500 ብር ግን ቤታችሁ አብራችሁ በላችሁ፣ አብራችሁ ጠጣችሁ፣ አብራችሁ ሁለቱ ግን ተለያይተው ሲያወሩ ነበር ከናንተ። ምክንያቱም ሁለቱ ከናንተ ቤስት ጓደኛ ናቸው አይደል? እነሱ ሁለቱ ውዴ በጣም ጓደኛ ናቸው። ስለዚህ ከናንተ ተለይተው ሲያወሩ ነበር። እኔ ያወሩ አያወሩ አላውቅም። የእነሱ ሁለቱን ትቻቸው ነው ሰው ቤት የሄድኩት። ስለዚህ ሁለቱ ተለያይተው እንደሆነ 3500 ብር ከሰጠቻት ለምንድን ነው መሲ ካንቺ ብር የምጠይቅሽ? እሱን አላውቅም። መስጠት አለመስጠት ሆን አላውቅም። ጠይቃኛለች፣ ብር መጠየቅ ጠይቃኛለች። ስትመለስም ለመሲ እንደሰጠቻት አላውቅም። እሺ ታዲያ ለምንድን ነው መሲ ብር ካልሰጠቻት ሂዳ ሾፒንግ አድርጋ ለአንቺ ልብስ መግዛቷ ምናምን ያሳወቀችሽ? ከየት አመጣች? እሱን አላውቅም። ውዴ አልነገረችኝም። ሾፒንግ አላረገችም? አላደረገችም። ምንም አላዋጣችሁም? አንድ ሱሪ ነኝ የገዛሁላት። ኦኬ። ብር አልነበራትም መሲ? የለች። ምንም 10 ሳንቲም አልያዘች። ብር አላዋጣችሁም እናንተ ስበሉ ስጠጡ ምናምን? እሱን እዛው ሰጥቻለሁ ብቻለሁ። ለማ? እኔም ሰጥቻታለሁ ለቤቴ። ኦኬ። አንቺም ሰጥተሻል? መሲም ሰጥታሃል ታሰጣታለች። እሺ። አንቺ አሁን መሲ የመዋጮ ሰጥታለች። ከየት አምጥታ ሰጠች? መጀመሪያ እኮ ነው ውዴ እኮ ስትመጣ አንቺ ብር የላትም ታክሲው እንደዚህ እንትን ብሎባታል ብለሽኛል ነበር። ከየት አምጥታ ሰጠቻት ታዲያ? አለች ለ200 ነው ምናምን አለ ለእሷ ብዬ ያስቀመጥኩት ሰው ቤት አድሬ ባዶ ታሄድ ብላኛለች። እንደዛ ከሆነ ስጫት። እቺ ልጅ እሷን ተከራይታ ነው ከየትም አታመጣም። እሺ አልኳት። ከዛስ? ከዛ በቃሽ 200 እጄ ላይ ስላለ እሰጣታለሁ፣ ግን ወደ ዱባይ የምመለስበትን አንቺ ትሰጪኛለሽ። እሺ ከተረፈኝ እሰጥሻለሁ።
በተረፈኝ ግን ምንም ማድረግ አልችልም። ኦኬ እኔ አሁን ጥያቄ እናንተ ወደ እሷ ጋር ስትመጡ አንቺም የመጣችሁ መሲም የመጣችሁ ጓደኛችሁም የመጣችሁ አብራ ነው። አብራችሁ እስከመጣችሁ ድረስ ስትበሉ ስትጠጡ ምን ስትሉ እናንተ አብራችሁ በላችሁ ጠጣችሁ፣ ከዛ በኋላ በመጨረሻ ተለያያችሁ። ታዲያ ለምንድን ነው ቤቲን የሰደብሻት? በዋትሳፕ አንቺ ሪከርድ እየላክሽ የእሷን ብር አቋም መልሽ እያልሽ ሰደብሻት። መረጃ ላይ ተሰደብሻት? አዎ ኦኬ ቲክቶኬን ታውቂዋለሽ? ቲክቶኬን ታውቂያለሽ? ስለዚህ ቤቲ እኔ አይደለ በሁለት የሚዋደዱ ሰዎች መሀል መግባት በዚህ ጉዳይ መግባት ምን አለች? እንዲህ ማለት ምን አለች? ብር አለኝ ማ 8,500 ድርሃም አለ። መቼ? ውዴ በቀደም ሰኞ ቀን አካባቢ መሰለኝ ረመዳን ከመግባቱ እስካሁን አልነገረችሽም? እስካሁን አልነገረችኝም ውዴ። ባለፈው ያለቀሰስ ነገር ቤቲ ከሆነ ለምን ሰተሻት ምናምን አላለችሽም? ብያታለሁ። ጥሩ ታዲያ ለምንድን ነው አንቺ ቤቲ መሲው ናችሁ ደረጃ ላይ ስትወጡ ወይኔ ብርሽን ሳልሰጥሽ ስትላ ቤቲ አንቺ ደግሞ እንዴ ብር የምን ብር ተበድረሽ ብለሽ ለምንድን ነው እሷን መሰረትን የሰደብሻት? ለምን አበደርሽ ብለሽ እያወቅሽ እዛኔ እያወቅሽ መሲ አልኳት ለእኔ ብር የለኝም አልሽ። ታዲያ ቤቲ ጋር ካለሽ ብር ለምን ብር ታጠይቂያለሽ? እኔ እንዳልኩኝ ገኒ አዎ እንትን ትጠቀሚያለሽ? ቲክቶክ ነይ፣ ዋትሳፕ ላይ ነይ፣ ቲክቶክ ላይ ይቅርታ ነይ። እሺ ጋይስ ይቅርታ፣ እኛ እንትን እየመታን ነው። ምንድን ነበር ስቴፕራል እየመታን ነው። ቤቲ አሁን አዳምጪ፣ ሁለት ነገር አዳምጪ ከገኒ ማለት ነው። በመጀመሪያ ደረጃ ገኒ እዚህ አልነበረችም፣ የምናወራውን ነገር አልሰማችም። በደንብ እየሰማሽ ነው። ስለዚህ ይሄንን ብር እሷ አንቺ ላለመስጠትሽ በቂና ትክክለኛ መረጃ ልጅቷ ስትመጣም ብር አልነበራትም፣ ስትሄድም ብር አልነበራትም። ምክንያቱም እቺ ልጅ ስትመጣ ብር ስላልነበራት ምን ብላታለች ለገኒ? እኔ ብር የለኝም ብር ትሰጭኛለሽ ያለኝ ብር ይሄንን ነው ብላ ነግራታለች። ስትመለስም ደግሞ ብር የላትም። እንግዲህ እቺ ልጅ አንቺ ብትሰጫት ኖሮ ብሯን ብትይዝ ኖሮ ሂክማ በተአምር ከነሱ ብር አትጠይቅም ነበረ። ሰምተሻት እንደሆነ እስከ መጨረሻው ድረስ አብረን ሂደን ሊፍት ላይ እንትን ስንሆን ተጠፋፋን አለችሽ። በደንብ አዳምጪ። በሁለተኛ ነገር ደግሞ ሁለተኛው ምን አለች እሷ? እኔና እነሱ ያወራ ነው አብረን የተገናኘ ነው። አንቺ ምንድነው ያልሽው? እነሱ እዛ ጋር ተቀምጠው ነይ ቶሎ ብዬ ሰጠዋት አልሻት። ለሷ ብር 3500 ብር እነሱ ምና ሁለቱ አብረው ሲሆኑ እኛ ትተናቸው ፀጉር ቤት ሄድን። አብረው ብቻችሁን የሆናችሁት እነሱ ፀጉር ቤት ትሄዱ እንጂ አብራችሁ ሁናችሁ አይደለም። ተረዳሽ? ስለዚህ ቤቲ አሁንም ቢሆን የመሰረት ሐቋ እየወጣላት ነው። አንቺ 3500 ብር አልሰጠሻትም። በደንብ ተራጂ። አሁን እዚህ ታሪክልኝ አንድ ነገር ልንገርሽ። እሺ አሁንም ገነት ላይ ተው መሲ ምን ብላለች? ብር የለኝም ብዬ ልቀበል ነኝ ብላለች። ብር የለኝም ነው የምትላቸው። ብዙ ጊዜ ስትጠይቅ ብር የለኝም ነው የምትል መሲ። ብር የለኝም ለቤተሰብ ብር የለኝም። ከማን ነው ብር የለኝም ብላ የምትቀበለው? በቃ ከሁለት ገኒ ማለት ነው። እህቷም አለች ይችኛውም ገኒ አለች። እና ብር የለኝም ብዬ ልቀበላቸው ነው ብላኛለች። ለምን ያን የታክሲ አይደለም ወስደውብኛል። ስለዚህ እኔ ደግሞ የታክሲ የለኝም ብዬ መቀበል አለብኝ አለች። 50 ብር 60 ብር የታክሲ እሷ እኮ ገና ሳትመጣ ከቤት ሳትነሳ ነው ገነት አለሽ ነይ ግቢ። ገና ሳትነሳ እኮ ነው ከቤት እኔ ያለኝ 500 ብር ነው መመለሻ ካነሰይ ግን ትሰጭኛለሽ ብላ አለቻት እኮ ገና ሳትነሳ ነው ከቤቷ። ውዴ እኔ ሰጥቻለሁ። አልሰጣችሁም ካላችሁ ወደ መሐላ ነው እንጂ ሌላ ምንም ችግር የለውም።
አለቅ ግን እምላለሁ እኛ በመሀል እናምን ያቺስ 3500 በመሀል ለኔም ለአንቺ አንድ ወር የታለሽ ገነት ነጊቢ ገነት አለሽ አንድ ጥቅም ብንበላበት ነው ገባሽ ግን ለሐቅሽ ኑሪ ለክርሽ ይሄ 3500 ብር ጋይስ 3500 ብሩ አትማማሉ ግን የታለሽ ድብና አድርጌ እምላለሁ እሺ ገነት ነይ አለው በይኔቱ ነይ እኔ ግን ከጎንሽ ነው ያው በዚህ መለሽልኝ እንደው በእኛ በመሀል አናምንም እኛ በመሀል ራሱ ሞጣ ሰው አልነበርኩም አናምንም በመሀል ከጎንሽ ሆኜ ዛሬ ሚዲያ ላይ ወጣሽኝ ቤቲ ገበናሽን ሸፍኝ እኔ መሻወጣው ማንም ያልደረሰኝ እሺ በእጄ ሰጥቼ በእግሬ ሚዲያ ላይ ወጣሽኝ አስለማይሽ እኔ ሰው ሀቅ አልበላም እያልሽኝ 3 4 አካውንት እያስላክሽኝ አበባ አለች እኮ ድምጽሽን ሰምታለች እኮ እሱ በእነሱ ግፊት ነው እኔ ዛሬ ሚዲያ ላይ ወጥቼ ተናግሬ የማላቅ ሰው እየተናገርኩ ያለው እግዚአብሔር ፍርዱን ይስጥሽ እኔ ሌላ ምንም አይደለም ከጎንሽና ቀዳዳሽን ነው ሸፈንኩ የራሴን ቀዳዳ ትቼ እና እኔ እኮ ልመልስልሽ ሰላም ሳሪ እንዴት ናችሁ? ገኒ እንዴት ነሽ? አንቺ ነሽ? እኔ ነኝ። እሺ በቪዲዮ ውጭኝ። አይማማሉም ጋይስ እኛ እናማምልም እዚህ አናማምልም። አሁን እኮ መሀላ ብቻ ሳይሆን እናንተ መፍረድ ትችላላችሁ ጋይስ። እዚህ ጋር 4000 ሰው አለ ጋይስ 4000 ሰው መፍረድ ይችላል ከኔ በላይ እኔ ቤቱን ልክፈተው እንጂ ከኔ በላይ እናንተ ናችሁ የምትፈርዱት። ማን ላይ ነው ሀቅ ያለው ጋይስ? ማርያም እናንተ ፍረዱ። ማን ላይ ነው ሀቅ ያለው? እኛ እኮ እያየን ነው። በደንብ እኮ ነገር ነው። በደንብ የሚታወቅ ነገር ነው። አሁን ስለዚህ በደንብ እንስማቸው ብለን ነው እንጂ በደንብ ነው እንጂ ማርያምን ሀቅ አላት። ምክንያቱም አንድ ሰው 3500 ብር ተበድሮ የምር ነው የምላችሁ ከዚህ በፊት የተበደረችውን ብር ሳሰጣት ብሬን እያለሽ እየጨቀጨቀቻት ይችላል ዝም ብላ አንስታ ነይ ቶሎ ወደኔ ብላ 3500 ብር ልሰጣት አትችልም። አንደኛ ሁለተኛ ደግሞ የእውነት አሁን ስንደውል ገነት እዚህ ናት እያለች ነበረ። ገነትን ስንደውል እንግዲህ እኔ በሲስተም ስጠይቃ ገነት እዚህ ናት ከዚህ ናት ይኸው የአካውንት የቷ ይቻላልች የገባችሁ ገነት አንቺ ነሽ? ሳሪ ሱር እየሰራው ነው አውሩኝ እንደዚህ እየሰማኋችሁ ነው። እንይሻ አንቺ ነሽ አይደለሽም? እንይሻ ውዴ እኔ ነኝ ይኸው እኔ ነኝ እያልኩሽ ይዩሻ ገነት መጀመሪያ ይዩሽ ውጭ አንድ ጊዜ ውጭ አንዴ ብቻ ነው ችግር የለም ማሪ አንድ ደቂቃ ብቻ ነው አንቺ ለእንትን ስለሆነ አናስቸግርሽ አንድ ደቂቃ ብቻ ነው እሺ ገንዬ አንድ ደቂቃ ማርያምን እናንተ መፍራት ትችላላችሁ እኛ ለሁለታቸውም ነው የምንቆመው ቤቲም ተበድላ ብትመጣ ለቤቲ ነው ሁላችሁም ብትመጡ ለዛ ይሄ ሀቅ አለ አሁን 3000 እሷ ናት ሂክማ እሷ ናት ቤቲ እሷ ናት በቃ ካላስወቂ አዎ ብለዋል እሺ ገኒ በቃ ቪዲዮ አጥፊ ችግር የለም አጥፊ አደማሱ መሐመድ ካላስ አስዋላት ካላስ ኦኬ ገኒ ወየ ሳሪ ይቅርታሽ ቪዲዮ ስላስከፈልሽ አሁን አንድ ጥያቄ ብቻ ነው የምጠይቅሽ እሺ አንቺ ከዚህ በፊት ከእንትን በኋላ ማለት አንድ ላይ እንትን ላይ ከተገናኛችሁ በኋላ ምንድን ነበሩ የዘመን መለወጫ ከተገናኛችሁ በኋላ ብር ለቤቲ እንዳበደረች መሰረት መሲ ልበላት ስታቂ አንቺ መሲ ወቀሻት ሂደሽሳ የለኝም እያልሽ አንቺ እያለሽ ለሰው ሰተሽ ነው እንዴ እኔ የለኝም ብለሽ ብር ስጪኝ ብትይኝ ታውቂያለሽ እኔ ወንድሜን እንዳመጣው ከየት አመጣለሁ ብዬ ሰድቤያታለሁ በጣም ነው የሰደብኳት እሺ ከዛ በኋላ በእሷ አዎ ብሬን እንደዚህ ሆኖብኝ ነው ወስዳብኛለች ብላ የነገረችሽ አሁን ረመዳን የገባ ጊዜ ነው ወይስ የዛን ጊዜ ውዴ የዛን ጊዜ ሰምቻለሁ እኔ ጭምጭምታው ነው ተናግራለች ግልጽ አርጋ ግን አላወራችኝም ገባሽ ለማ ለኔ ግልጽ አርጋ አላወራችኝም ግልጽ አርጋ ያወራችኝ እንደዚህ ብላኛለች አሁን ማድረግ ያለብኝ ምንድነው ምናምን ስትለኝ ችግር የለውም እኔ ሳሪ ቁጥሩ አለኝ አወራታለሁ
ሀቡም ከሆነች ቁጥሯ አለኝ አወራታለሁ። ቀድመሽ ግን እነሱ ጋር ከመድረሱ በፊት የልብ ጓደኛሽ ናት። ገባሽ? አንድን ሰው ጠይቀሽ ቀርበሽ ጠይቀሽ እውነት ካጣሽ እኮ ነው ወደ ሚዲያ ወደ ይረዱናል ብለሽ ወደምታስቢያቸው ሰዎች የምትመጪው። እሺ እቺ ልጅ አንቺም ሃይማኖትሽ እሷም ሃይማኖቱ አንድ ነው። በሃይማኖት ተሳስባችሁ እንጂ አንቺም ያበደረሻት እሷም የተበደረችው እኔን አስቀምጣችሁ ወይም ሌላን ሰው ጥብቅና መሀል ላይ ያስቀምጣችሁ አይደለም። ስለዚህ ቅረቢና ጠይቂያት። አይ ምትል ከሆነ እኔ ሳሪ ቁጥር አለኝ እደውላለሁ ብያታለሁ። ትናገር። ስንት ብር ነው አለኝ ያለችሽ? 8500 ድርሃም። ለምን እንደሰጠች አነግራሻለች? ለምን እንደሰጠች የነገረችኝ ግማሹን 3500 ምናምን ሴትየዋ በጠራራ ፀሐይ አውጥታ ጥላኛለች። ወረቀቴን ማሰሪያ ብር ጎሎኛል፣ እባክሽ አንቺ ነሽ ጓደኛዬ፣ ሌላ የምቀርበውም የሚሰጠኝም ሰው የለም ብላ ነው። ሌላውን በምን እንደሆነ ብዙም አላስታውሰውም ውዴ፣ ነግረኛለች። ያንን ብላ 8500 ከዛ በኋላ አንቺ መትሽ ለቤት ይጠየቅሻት። ከዛን ቤት አልኳት እንትን ቀጥታ ኢሞላይ ስደውል አታነሳም። ከዛን በቃ እሷ እንግዲህ ስራ ላይ ትሆናለች አልኩኝና ቀጥታ ስልኬ ላይ ካርድ ነበረ ደወልኩ። ስደውል አነሳ። ማነሽ? ደህና ነሽ? ገኒ ደህና ነኝ እግዚአብሔር ይመስገን። ቤቴ እንዴት ነሽ? ደህና ነኝ ቤቴ ያልኳት። አቤት አለች። እኔ በእናቴ ልጅ ጉዳይም ጣልቃ መግባት አልፈልግም። አንቺና መሲ ማለት ከእህትማሞችም አልፋችሁ የጠበቀ ጓደኛ ናችሁ። የብዙ ጊዜ ጓደኛሞች ናችሁ። ክፉንም ደጉንም አብራችሁ አሳልፋችኋል። ጎበዝ ኮሜንታተር። እሺ ቀጥ ማሪ እየሰማሁሽ ነው። እሺ ይሄ ነገር እንዴት ነው ስትል እሰጣታለሁ፣ ችግር የለውም ነገ ተነገ ወዲያ ማርያምን እሰጣታለሁ ድንግልን ስትል መሲ እኔ ድንግልን እኔ ባላመልካትም እወዳታለሁ። ስሟን አትጥሪ አልኳት። በቃ ስሟን አትጥሪ፣ እሷን እዚህ መሀል አታስገቢ። እሰጣታለሁ ብለሻል፣ ነገ ተነገ ወዲያ ብሩን ስጫት። እሺ ቤቲ፣ አንቺ ግን አሁን ጥያቄ ልጠይቅሻል። ለቤቲ ስታወሪያት አንቺ የወሰድሽውን 8500 ብር መልሽላት ብለሽ ጠይቀሻታል ወይስ አልጠየቅሻትም? 8500 ድርሃም ነው እያለች ነው። ስለዚህ መልሽላት። እሷም ምን አለችሽ? እሷ ምን አለች? 8500 ድርሃም አይደለም የተወሰነ ሰጥቻታለሁ ብላ ስትል እሱን ከእሷ ጋር ተነጋገሩ። ለእኔ ያለችኝ 8500 ድርሃም ነው ብዬ ሴትዮዋ መሀል ላይ ስደውልብኝ በኋላ ደውልልሻለሁ ከተመቸኝ ብዬ ዘግቻለሁ። ከዚህ በላይ ሌላ ነገር ካልኩኝ ይኸው ትናገር። ቤቲ ግን ከ8500 ብር ላይ የተወሰነ ሰጥቻታለሁ እንጂ በቁጥር ይሄን ያህል ሰጥቻታለሁ ብላሻለች አላለችሽም? ለእኔ አላለችኝም። ስለዚህ የቀረብኝ ይችን ታክል ነው ይሄን ያህል ሰጥቻታለሁ ብላሻለች አላለችሽም? አላለች። ተመልሰሽ ዋትሳፕ ላይ አወራችሁ ውዴ? አላለችኝም። ለእኔ ያለችኝ 8500 ድርሃም አይደለም። እሷም ታውቃለች እኔም አውቃለሁ ስትል እሱን እናንተ ትታወቃላችሁ፣ እዛው ተሳሰቡ። ለእኔ ያለችኝ ግን 8500 ድርሃም ነው። ቤቲ ሰማሽ ብያታለሁ። እሺ ከዛ በኋላ አንቺ ለምን ዋትሳፕ ሰደብሻት? ምን ብዬ ነው የሰደብኳት ውዴ? ሰባሪ እንዴት በቀጥታ ነው አለዛ ማን ይሰደብሽ? መሳደብ ሳይሆን ሶሻል ሚዲያ ትወጫለሽ መረጃ አለ ብላለች። መረጃ ታውጣ። መረጃ አለ ስላለች መረጃውን ትስጣችሁ። ምንድነው መረጃ ያላት? ስለመረጃው ስለማስረጃው ሳይሆን አሁን እያልኩሽ ያለሁት እኔ ሰድበሽኛል ብለሽኛል፣ የሰደብኩሽን ታመጫለሽ ያልኩሽ እኔ በእህቴም ጉዳይ ጣልቃ መግባት አልፈልግም። 8500 ድርሃም አለባት እያለች ነው። ስጫት። ነገ ተነገ ወዲያ ድንግልን ስትይ ድንግልን አትበይ። እኔ ባላምንባትም እወዳታለሁ። ድንግልን አታስገቢያት እዚህ መሀል ብዬሻለሁ። ስለዚህ እናመሰግናለን ገኒ። አሁን ይኸውላችሁ እዚህ ጋር 4600 ሰው አላችሁ፣ ሁላችሁም አላችሁ። የመጨረሻ ቃል የተነጋገርን ይህንን ነው። እኔ ለምሳሌ ደውዬ አንቺ ቤቲ ይችሊ 8500 ብር አላት ስጪ ብዬ ብልሽ ማለት ያለብሽ እንዴ 8500 ብርማ አይደለም፣ እኔ ይሄንን ሰጥቻታለሁ፣ ያለብኝ ብር ይቺ ብር ናት፣ በቃ ከዚህ ከ3000 ብር ውጪ የለኝም፣ ይሄንን ከፈለገች ደግሞ ልስጥሽ ብያታለሁ፣ አልተቀበለችኝም። በምትፈልገው
ትሂድ። ከዛ በኋላ ገብቼ አንቺ 8500 ብር የለብኝም እኔ የምን 8500 ብር ነው የምታወሪው? ያለብኝ ይሄ ብር ነው። ከዚህ ብር ላይ ይሄንን ሰጥቼሻለሁ ብዬ እላለሁ። ቢኮዝ እኔ እዳ ስላለብኝ ስለዚህ አሁንም ተወደደም ተጠላም ቤቲ 3500 ብር አልሰጠሻትም። እኔ ብቻ ሳይሆን እያልኩ ያለሁት እዚህ ጋር ያለው በሙሉ ለሐቅ ይቆማል፣ ለሐቅ ይፈርዳል። አንቺንም ማያቀሽም እሷንም ማያቃትም። ስለዚህ አንቺ ያለብሽ ከዛኛው 3000 ብር ነው፣ ከዚህኛው 3500 ነው። 6500 ብር የሷ ሐቅ ብር አለብሽ። ከዛ ደግሞ ተጨማሪ ጎንደር ላይ ቦታ ገዛልሻል። በደንብ አዳምጪ። አንገትሽን ብትዘውጂ ምንም አታመጭም። ሐቅ ነው። ከሊናሽ ይውልሽ ከሰው ልታመልጭ ትችያለሽ፣ ከሊናሽ ልታመልጭ አትችይም። 4700 ሰው አይዋሽም። እኔ እዚህ እንኳን ስተት ብናገር ምን እንደሚለኝ ታውቂያለሽ? ሳሪ ብሎ አንገቴን ነው የሚያስደፋ። ሳራ አንዳንዴ እኔንም አትፈኝ እያስረዳው ብተች ይሻላል። ነገ ደግሞ መረጃ ብር ነው ያለ ብላችኋል። ነገ ደግሞ ሳመጣ ምን ልትሉ ነው? 6000 እንቀንሳለን ባለብኝ ተጨምሮ እንቀንሳለን። ምን ደግሞ 3000 እንደዚህ ነው ከተባለ እኔ ለምንድን ነው የምከፍለው? ምን ተባለ? ሲቀጥል ደግሞ ሳትያ ታስወጣኝ አይደለም ብሩን ያመደረችኝ ሳሪ ይልሽም አንድ ማውራት የምፈልገው ነገር እኔና እናንተ መሀል ወይም እናንተና እኔ መሀል እቺ ብሩ የተበላባት ልጅ መሀልም እግዚአብሔር አለ። አንቺ ከሰው ብትሰወሪ ከፈጣሪ አትሰወሪ። ገባሽ? እኔ ስለ ልርስ አውቃለሁ፣ ስለ አክሲዮን አውቃለሁ ውዴ፣ ስለ አክሲዮን አውቃለሁ፣ ስለ ሪል ስቴት አውቃለሁ፣ ስለ የትኛውም ማህበር አውቃለሁ። ግን ባልደረሰበት መሬት ላይ ለሐቅ እንቁም ከተባለ ማንም አይከፍልም። ይኸው የእስራኤል አምላክ ምስክሬ፣ ማንም አይከፍልም። እንዴት አርጋ ነው ባልደረሰ መሬት ላይ 210,000 ብር ያስከፈለችው? እቺን ብቻ ትመልሳለች። ወደ እሱ ልንመጣ ነው። አሁን እያወራን ያለ ነው በድርሃሙ ነው፣ ስለ ድርሃሙ ነው እንጂ ስለ መሬቱ ራሱ ገና ልንመጣ ነው። ሙኒት እዚህ ጋር ስለ መሬቱ እናንተ ትሄዱበታላችሁ። ምክንያቱም እኔ ደከመኝ። አሁን እኔ የምናገረው ነገር ይቺ ልጅ 750 ብር ይቀነሳል። አንቻው 2750 ብር ብቻ ነው ተሰጥቷል ብሎ የተባለው። ያንን ብለን ግን እኔ የሰጠሁት 2000 ብር ነው ብለሽ 2000 ብሩን አምነንልሽ በመረጃም ባለመረጃም ብለን አምነናል። ነገም መረጃ ካመጣሽ እንቀንሳለን፣ ችግር የለም። ነገር ግን 3500 ብር በጥሬው አልተሰጣትም። ከዛ ብር ላይ ከወሰድሽው 6000 ብር ላይ 2000 ብር ሰጥቻለሁ ብለሽ ስትይ በአጠቃላይ የሚሆነው ጋይስ ስንት ነው የሚሆነው ጋይስ? ከዚህኛው 3500 ብር ራሱን የቻለ ነው። ከዚህ ብር ላይ ደግሞ በአጠቃላይ ስንት ነው ጋይስ የሚሆነው? ንገሩን። ከ6000 ብር ላይ 2000 ብር ሲቀነስለት ስንት ነው? 4000። በአጠቃላይ ስንት ነው? 7500 ብር። እግዚአብሔር ይስጣችሁ። ሚስ አንደርስታንዲንግ አለ ያንሽ ብር ማለት ነው። ሶሪ። ስለዚህ 7500 ብር ሐቅ አላት። ይሄ ማለት አሁንም ቤቲ አሁንም ደግሞ እምልሽ ነገር ነገም ከነገ ወዲያም አንቺ በቂ መረጃ ይሄንን ብር በሱ ስም ልክ ያለው ማስታወስ አልቻልኩም በጣም ይቅርታ ብለሽ ከመጣሽ አክሰፕት እናደርጋለን። ምንም ችግር የለም። ምክንያቱም ሐቅሽ አንቺ ብትናገሪም እኛ ሐቅሽን መብላት አንፈልግም ቤቲ። አሁንም ቢሆን አንቺ ይሄንን ብር በዚህ ቀን እኔ ልክ ያለው ይሄንን ብር ለሷ ልክ ያለው ካልሽ ምንም ችግር የለም። ቁጭ ብለን እዚህ ጋር እናወራርዳለን። ከ7500 ብር ላይ እየተቀነሰልሽ ይመጣልሻል። በይ ይሄንን ተማምነናል፣ ጨርሰናል። ጋይስ አበቃ። ወደኋላ መመለስ አልፈልግም። ምክንያቱም አንድ ሰው ሲሰጥ በመረጃ በማስረጃ ነው፣ አለቀ። ሁለተኛ ደረጃ አንቺ መሬት እገዛልሻለሁ፣ ቦታ ይደርስሻል፣ እጣ ይደርስሻል፣ ቦታ ይደርስሻል። ሙሉት አሁን እኮ ልክ ያለው አዲስ እንትን ደረሰ ልክ ያለው አሁንም ልክ ያለው መቼ ልክ ያለው ድጋሚ ጥሩሽ እንቀንሳለን። ምንም ችግር የለም። ምንም ሰው ሐቁ ደረሰኝ ካመጣ ግን ከዚህ 3000 ግን ወይ እንማማላለን እንጂ እኔ ዝም ብሎ ብድግ ብላችሁ እናንተ ስለፈረዳችሁ ሳኒ ያለሽ አንቺ ክርስቲያን ነሽ። ውሸት ጥሩ አይደለም። ስሙን ንገሪ። ውሸት ጥሩ አይደለም። 500 ገኒ ቆይ አንድ ጊዜ የሰው አቅ ማንንም ይጥማ አይደለም። እሺ ሳኒ ገኒ ቆይ አንድ ጊዜ ሳኒ ንገሪ። ስም መሐመድ እሺ ዲብሶ ነው የሚለው
እኔ ይቅርታ አድርጉልኝ። እሺ ይሄን ስላነበብኩ ማለት ከተሳሳት ቲፕሶ በሬሶ መሐመድ ቲፕሶ በሬሶ ሂክማ ሚውታንሽ እሺ ይሄ ማን ነው? መሐመድ ቲፕሶ የማን ነው? ኧረ አላውቅም በፍጹም። እሺ አታውቂም? እሺ ቤትዬ አሁን እሱ አላውቅም ስለምትል አንቺ በመሐመድ አስገቢልኝ ብላ ያለችሽ ቮይስ ወይም ደግሞ የሰጠችሽ አካውንት ወይም ደግሞ አለ ቤት ከነቀኑ እሺ ከነቀኑ እሺ ውዴ ላኪ ካንሰር እሺ ካንሰር ጋይስ ጨምት ሎ እርግተላ እርግት ሀቂው ኖ ያ እርግተም ዲያዳ ይገዳም እሺ ካላስ ጋይስ ኦኬ በደንብ አዳምጡኝ። እዚህ ቲክቶክ ላይ እኛ ሽጠን የምናደው በእነዚህ ልጆች ገንዘብ ነው። በእነዚህ ልጆች እንትን ሰፖርት በማድረግ ነው። በመጀመሪያ ደረጃ ወደ ስራ ስንገባ ከሰው ሀቅ፣ ከሰው ነገር፣ ከሰው ሁሉ ነገር ነፃ መውጣት አለብን። ምክንያቱም የሰው ልጅ ታማኝ የሚሆነው ከዚህ ነው የሚጀምረው። የመጀመሪያው ነገር ሰው ታማኝ የሚሆነው ከዚህ ነው። በመጀመሪያ እኛ ለነዚህ ልጆች ሀቃቸውን ሳንመልስ ሀቃቸውን ሳንሰጥ እኛ ሽጠን ልንገባ አይገባም። ይህንን ስንናገር በሃይማኖት በዘር በምናምን ትደበቃላችሁ። ኖ ወይ የሰው ብር የተበደራችሁ ሰዎች ስጡ፣ አለቀ። ስጡ 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 ስጡ፣ በቃ ስጡ፣ የሰው ብር ስጡ። ያለበለዚያ እዚህ ቲክቶክ ላይ ሽጣችሁ አበሉ፣ ሰርታችሁ አበሉ። አይኖ ዝቃችሁ ሲሳያችሁ በእግዚአብሔር ነው። ነገር ግን እዚህ ጋር የሚያይ ህዝብ ሁሉ አይገዛችሁም። ምክንያቱም እናንተ ነገ አንድ ልብስ አበላሽታችሁ መልሱ ብትባሉ እንኳን አማትመልሱ ናችሁ። ቢኮዝ እምነት ከዚህ ይጀምራል ጋይስ። ለችግራችሁ፣ ለሐቃችሁ፣ ለተቸገራችሁ፣ ላለቀሳችሁ ጊዜ የዋለላችሁ ውለታ ረስታችሁ እዚህ ላይ ራሱ መምጣት የለባችሁም። በዚህ ራሱ ማፈር አለባችሁ። እመቤቴን ነው የምላችሁ። ቀጥይ ቤቲ ስጪኝ። ቤቲ ማሙዳ የሚባለውን አታውቂውም? ማሙድ ግን ማሬ ይሄ እንዴት መረጃ ሊሆን ይችላል? ከማን እንደተላከ አይደለም። ማሙዳ የሚባለውን ስሙን እኮ ታወጡታላችሁ። ስክሪን ይሄ ማሙዳ የሚባለው እሷ አታውቀውም? እሺ ማሙዳ የሚባል ታውቂያለሽ? ሂክማ ሚዩታንሽ ሂክማ አንቺም ጋር ልመጣ ነው። ሂክማ ነግሬሻለሁ። እንዳታሽ አንድ ላይ 700 ብር ነው ያስገብሽ። ከዛ ውጪ የለም። እሷ ዝም ብላ እየጎረገረች የምታመጣን እኔ አይመለከትም። ማሙዳ ማን ነው? ይኸውልሽ ቤቲ አንድ ነገር ልንገርሽ ግን ከይቅርታ ጋር ምናልባት አንቺ ከብዙ ጋር ሂክማ ቆይ ከብዙ ሰዎች ጋር ይኸውልሽ ቤትዬ ከብዙ ሰዎች ጋር ብር ስለምትላላኪ የምታገኛቸው ደረሰኞች ሁሉ የእሷ መስሎሽ ይሆናል የምትልኪው። ግን አንድ ጥያቄ ልጠይቅሽ። ትክክል ነኝ ሳርቾ፣ እኔ በደንብ አውቃለሁ። ነገ አመጣለሁ አልኩሽ እኮ መረጃ ከዚህኛው ስልክ ፍርፍል አድርጌ ነገ አመጣለሁ። ተረዳሽ ማለት ይብን ከኢትዮጵያ ምንም ችግር የለም። አሁን አንቺ ይኸውልሽ ቤቲ አሁን አንቺ የምታረጊው ምን እንደሆነ ታውቂያለሽ? ማሙዳ እኔ ስም መጥራት አልፈለኩም ማለት ጓደኛዋ ነው። ይኸውልሽ አይዲ እኛ አሁን ይኸውልሽ ማሙዳንም ቁጥር እናስቀብልና እናመጣለን። ከእናመጣና የቀድሙን ደግማ የምትልክልሽ የቀድሙን ቆይ ሂክማ አንቺ ዝም በይ። ቆይ ዝም በይ ቤቲ ይኸውልሽ ልንገርሽማ ቤቲ አንቺ አሁን ምን ታረጊያለሽ መሰለሽ? ትረጋጊና ቁጭቲና እሷ ላኪሊ ብላ ያለችሽን ሁሉ ደረሰኝ ቀኑን ይኸውልሽ ቀኑን እያደረግሽ ስሚኝ፣ ቀኑን እያደረግሽ የተላከበትን እያረግሽ ወደ ሰኒ ላኪላት። ከዛ በኋላ እኛ እሷን መጠየቅ አይጠበቅብንም። እዛ አካውንቱን እያስወጣን ስም እናስወጣለን፣ ስልክ ቁጥር እናስወጣለን። ስሚ ቤቲ በዚህ ቀጠሮ እንይዛለን። ምክንያቱም አንቺ የላክሽው ሁሉ 0.5 ሳንቲም አይወሰድብሽም፣ ይቀነስልሻል። ችግር የለም እኔ ልረዳሽ። ተረድተሽኛል? ግን ስትልኪ ምን እንደምታረጊ ታውቂያለሽ? የላክሽባት ቀኗንና አሁን እንዳለችው እሷ በየጊዜው እንዳይደጋገምብሽ የላክሽባት ቀኗንና የእሷ መሆኗን በቂ ማረጋገጫ አምጪልኝ፣ እኔ ቀንስልሻለሁ። ምንም ችግር የለም። ለምን አንድ ብር አላክሽም? ተረድተሽኛል? ቤቲ ሰምተሽኛል? ስለዚህ እኔ በዚህ ቀን እሰጥሻለሁ። እስከ መቼ ቀን ልስጥሽ? ችግር ነገ ብለህ እሺ። አሁን ምን እናደርጋለን መሰለሽ? እስካሁን ቅድም አምነሽላት 3000 ብር ልትሰጫት ቃል ገብተሽላት ነበረ።
እኔ ያለብኝ 3000 ብር ነው። ስለዚህ ይሄንን 3000 ብር ላስተላልፍልሽ ብለሽ አውርተሻል ነበር ሳ አይደል? አካውንትሽን ለምን መሰለሽ በጣም ብዙ ጊዜ አሁንም እንደዚህ ደጋግማ ስለምታወራ አካውንቷን በዚህ ሀገር ላስገባላት ያሰብ አንደኛ ወደ ኢትዮጵያ ከገባ እንደዚሁ ሽምጥጥ እንደምታረገኝ ስለማምን በቃ ነገሩ እየተቀያየረ ስለምትመጣ የተቀየረበት ጊዜም ስላለ የሷ ጸባይ ሲቀየር እኔ ችግር የለውም እኔ ስሚ እኔ ልክልሻለሁ ገኒ ቆይ ችግር የለም ቤቲ ቀጥይ ገኒ በቃ እናመሰግናለን ውዴ እሺ ቀጥይ ቤትዬ እዛ በኋላ የዚህን ሀገር አይዲሽንና ስምሽን ላኪልኝ አልኳት አልክም ሚዲያ ወጣለሁ አለች ይሄው ወጣች ራሷ ወጣ ደግሞ አስወጣሽ ሚዲያ ላይ ታለቅሳለች አሁን የሚሆነው ምን እንደሆነ ታውቂያለሽ ልትልኪላት ያልሽውን 3000 ብር አሁን እዚህ ላይ ቁጭ ብለን አካውንት ትሰጥሻለች እኛ አካውንት እንሰጥሻለን ስትፈልጊ በኢትዮጵያ ስትፈልጊ በድራም የትኛው ነው የሚቀንሽ ማለት በአሁኑ ምንዛሬ ነው የምልክላት እናንተ ያዘባችሁት የሌለ ብር ጨምራችኋል የሌለ ብር ጨምራችሁ እሱ ላላላ ለሱማ አሁን እኮ ቤትዬ እሱን እኮ አሁን የተጨመረው ብር እኮ አንቺ ደረሰኝ ልታመጪኛ ልንቀንስ አንቺ ደረሰኝ ልታመጪ ልንቀንስ ከዛ ብር ላይ ራሱ ያንቺ ብር ካለ ከላክሽን ላይ 3000 ብር ልናስመልስ ነው ምንም ችግር የለም እኛ ችግር የለብንም ምክንያቱም አንቺ አመንሻውን 3000 ብር ነው 3000 ብሩን በድራም ትሰጫታለሽ 3000 ብሩን በድራም ትሰጫታለሽ አካውንት ትሰጥሻለን ስለዚህ አሁን አካውንት እሷ ትሰጥሻለሽ ያን 3000 ብር ትልኪና ቀሪውን 4500 ብር አንቺ የላክሻቸውን ደረሰኞች በሙሉ እናወራርድና ከ4500 ብር በላይ ከበለጠ እሷ ትከፍላለች ካነሰ ደግሞ አንቺ ትሰጫለሽ ወይ ያውልሽ የወሰደችባት በድርሃም ነው በኢትዮጵያ ብር በባለፈው ምንዛሬ የሚባል የለም በድርሃም ነው ገንዘብ በድርሃም ልትሰጣት ነው በድርሃም ነው የምትሰጥ አካውንት አለሽ ቆዩ ጋር በድርሃም ነው የምትሰጥ እሺ ስጪ ላኪ ለመሲ ላኪ ዋትስአፕ ላይ በድርሃም ጋይስ በድርሃም ነው የምንሰጣጠው በድርሃም ነው ካላስ ስጪ መሲ በድራም ነው ጋይስ 500 ግን እኔ አልሰጣት ስላልካፈል ችግር የለም እሱን ተመልሰ አዳምጪ እሱን ቀስ ብለን እንሄድበታለን ምንም አታስቢ ችግር የለም አለመስጠት መብትሽ ነው ግን ከዚህ ከህዝብ ጋር መጣላት ደግሞ መብትሽ አይደለም ከይቅርታ ጋር እሱን ቀስ ብለን እንሄድበታለን እያወራን አንቺ ሀቅሽ ካለ ሀቅሽ እናወጣለን ሀቅሽ ከሌለ ደግሞ ሀቅሽ አይወጣም ችግር የለም በነገራችን ላይ ቅድም ቤት ይላለችው አንድ ያልተመለሰላት መልስ አለ የትኛውም አብዛኞቹ የመዳም ቅመሞች ብራቸው ተበልቶ ኢቭን ታዩና ሩቅ ሳትሄጂ እኔን እንኳን አንቺ ጋር ስልክ ቆየብን ብለው የሚመጡት በውስጥ መልስ ሲያጡ ነው ገባሽ ስለዚህ ልጆቹ ለምን ሚዲያው እናወጣቸዋለን አሉኝ ምናምን ብለሽ እሪኳኳ እንዳትይ ለምን ካልሽ በውስጥ ትክክለኛ መልስ ብሰጫት አንደኛ ሁለተኛ ነገር ደግሞ የሰው ሀቋን ከመጀመሪያውን ብትመለ ልጆቹ ሚዲያ ላይ አይመጡም በነገራችን አሁን መቀበል የነበረባት ኢቭን እንኳን 4 ሲጀመር እኮ ሲጀመር መሲ አይደለ አንቺ ደግሞ ሚውት አድርጊ ገባሽ ሳሪ ስለዚህ ማለት ነው ቤቲ ልንገርሽ የመሬቱ ጉዳይ ነው 4200 ሰው በፍቅር ከያሱ በነገር ደግሞ በሀቃቸው ደግሞ ከመጣሽ ምንም የመገልበጥ ፓወር ያላቸው ናቸው ከህዝብ ጋር አትጋጪ በትክክል የልጅቷ ሀቅ ያለብሽ 4000 ነው 4000 ስጪ ከህዝቡ ጋር ተስማሚ መሲ ውዴ ስሚኝ አዳምጪ አሁን ምን እንደሆነ ታውቂያለሽ እሷ ልትሰጣት የነበረው 3000 ብር ነው 3000 ብሩን ትስጣትና 1000 ብሩን ችግር የለም እንመለስበታለን ነገ እኮ ቀጠሮ ያዝን ለቤቲ ምንም ችግር የለም ቤቲ ማቋል ይወጣ ነው ተመልሶ አቋል ይወጣ አሁን ቤቲዬ አንቺ ያንን ላኪ ሂክማ ላኪ መሰረት ላኪ ችግር የለም ጋይስ እኔ ሀቅ ስላለኝ ስላመንኩ ነው አይደል ሁሉ የተፈረደ ሌላ የተፈረደ እናንተ አላያችሁም እግዚአብሔር ነው ያየ አይደለ የሌለ ነገር እኮ ነው የቆለ እኔ ብሩ ችግር የለውም የፈለጋችሁት ቢሆን እሰጣለሁ ግን የሰው ሀቅ ደግሞ መሸፈን ደግሞ እኔም ማለት ነው አንሸፍን ቤቲ በተአምር አንድም ደቂቃ አንድም ሰከንድ አንድም ነገር እኛ እዚህ ጋር ቶፕ ላይ ስለተቀመጠን እንጂ
ይሄ ሁሉ 4500 ሰው የሚጽፈው ውሸታም ሆኖ አይደለም። አንቺ እንደውም መስጠት ያለብሽ 4000 ድርሃም ነበረ። ነገር ግን ያንን 1000 ብር ልጁ ያለውን ቆይ መጀመሪያ አንቺ የላክሽው ላይ ምናልባት ከተጣጣ ብዬ ትቼልሽ ነው። ምንም ችግር ይሄው ሰው የሚጽፈው 4000 ብር እያለ እየጻፈ ነበር። ቤትዬ አንቺ የትም አትሄጂም። ምክንያቱም ነጋዴ ነሽ፣ የኛ ልጅ ነሽ፣ አብረሽ ነሽ። እንይሽ ችግር የለም። የሰው ልጅ ይነሳል፣ ያድጋል፣ ያጣል፣ ያገኛል። ችግር የለም። እየሰራሽ ቢሆንም ራሱ ትክክለኛ እህትሽ ከሆነች አብረሽ ከበላሽ አብረሽ ከጠጣሽ ምንም ችግር የለም። እሰጣለሁ ብቲ ሂክማ መጥፎ ልጅ አይደለች። እኔ እንዳየዋት የምሬን ነው የምልሽ። ሐቋ ግን እንዲመለስ ሐቅማ ሊሰጣ ነው። ይኸውልሽ ቀሚስ ጠፍቶብኛል፣ የጥምቀት ማለት ነው። 10 ቀሚስ ጠፋብኝ። እሱ ስለጠፋ አይደለም፣ እሱ ስለጠፋ ብር ስለያዘብኝ ነው። ጠብቂ አልኳት። ቤት አስይዤ ልሰጥሽ ነው አልኳት። ኦኬ አለች። ከዛ ሲመጣች አሁን ምንም ችግር የለም። ይኸውልሽ ውዴ 3 ዓመት ጠብቀሻለች፣ አሁንም ትጠብቅሻለች። ምንም ችግር የለም። ጠብቂ ሳይሆን ይወስዱብኛል ነው የምትል። አታምንም እኮ ነች። አሁን አመነች፣ ቤትዬ አመነች። አሁን አመነች። አሁን አንቺ ልታስገቢላት ያልሽውን 3000 ብር አስገቢላት። አካውንት ስጪ፣ ነይ ስጪ። ሂክማ አካውንት ጠዋት አስገባላታለሁ። ትላከው ለመሲ ልክላታለሁ። ቆይ ቤቲ አንዴ ቆይ፣ እኔ ልክልሻለሁ አካውንቷን። አንዴ ቆይ ቀንሰው ማሶር አንድ ነገር ልንገርሽ ቤቲ፣ አንድ ሰው አንድ ሚውት አርጊች ልጅ እንደው አቃጥላ ልደፋኝ ነው እንዴ? ያውልሽ ቤቲ አዳምጪ፣ ያውልሽ አዳምጪ። እች ልጅ ያለችበትን እንኳን ጨለማ ላይ ሆና ነው የምታወራው። በዚህ ደረጃ ተሳቀው ያመጡትን ገንዘብ እናቴ ትሙት፣ እኔ ከሙኒት ብሰርቅ ይሻላል፣ ከሳሪ ባጭበረብር ይሻላል። መዳም ቤት ሽንት ቤት እያጠቡ ከሚያመጡት ሀቅ ከሚኖርብኝ ማርያምን ነው የምልሽ፣ ከነ ሙኒት ከነ በቄ ገንዘብ ብቀፍል ይሻላል። ለምን በይ እነሱ ቢያንስ ንጹህ አየር እየተነፈስን እንደፈለግን የምንበላ እንደፈለግን። የነዚህ ልጆች ገንዘብ እሳት ነው። የዚች ልጅ ገንዘብ ቤቲ ወደድሽም ጠላሽም ሲመራት ነው ወደ ሚዲያ የመጣችሁ። ገባሽ? አንቺ ደግሞ 3 ዓመት ያክል ተሸክማሽ ቆይታ እናቴ ትሙት ነው የምልሽ። እንደውም ይቅርታ ብለሻት ካሻት። ጥሩ ልጅ ናት። እናቴ ትሙት ማርያም 3 ዓመት ሙሉ ተሸክማሽ ቁጭ ብላለች። የመዳም ቅመሞች ብር ቤቲ አንዴ ቆይ፣ ቤቲ አንዴ ይኸውልሽ፣ የመዳም ቅመሞች ገንዘብ እላፊ ኪሳችሁ ውስጥ ከሚገባ የሰው ልጅ ስጋውን ሸጦ ቢበላ ይሻላል። እናቴ ትሙት እሳት ነው። ተሳቀው ማንም እንቅልፋቸውን በስነ ስርዓት ሳይተኙ የቤተሰብ ናፍቆት ኢቭን መዳም ቤት ሆኖ እንኳን ሀዘን የሚነገራቸው አሉ። እናቴ ትሙት እዚህ ቲክታክ ላይ ዙጥ ስላሉ አይደለም። ማንም ደልቶት እኛንን ቢያንስ ከነሱ ምንሻለው። ሰው የሚያረጉንም እነሱ ናቸው፣ ተወደደም ተጠላም። ስለዚህ ይቅርታ ብለሽ አንቺ እንትን በያት ካሻት እና በ1000 ድርሃም ራሱ ነገ ያንቺ አጀንዳ መነሳት የለበትም። ይለፍሽ 4 ዓመት ለቻለችሽ 3 ዓመት ለቻለችሽ ልጅ በዚህ ደረጃ በ1000 ድርሃም ራሱ እንትን ልትደራደሪ ራሱ አይገባም። ቁጭ ብሎ እዚህ ጋር እነ ሙኒት እነ ሳራ እነ በቄ እነ ሁሉም እሷም ስራዋን ትታ ቁጭ ብላ ስንት የሚሸጥ ዕቃ አላት። ገባሽ? ጎመን ቁጭ ብሎ ያለው ገባሽ? በ1000 ድርሃም ቤቲ ነገ እነዚህ ልጆች ናቸው ሚክሱሽ። እመቤቴን ነው የምልሽ። የነዚህን አሁን ቤቲ እየተከራከረች ያለችው 1000 ድርሃም ሳይሆን 3500ንም ነው እየተከራከረች ያለችው። ምንም በሌለው ምንም ማስረጃ በሌለው ምንም ነገር በሌለው ለልጅቷ ምንም ነገር በሌለው አይሆንም። እንደዛ ጋይስ አይሆንም። የሰው ሀቅ እነዚህ ልጆች ወይዚህ ፊልተር ወጥተው ማዲያታቸውን ቁስላቸውን ህመማቸውን በፊልተር ደብቀው እዚህ ጋር ስለታዩ አላቸው ማለት እንደነገርኩሽ ቅድም ከነሳሪ ከኛ ብታጭበረብሩ ይሻላል። ስለዚህ ነገር ጭላችሁ ታስቀምጩ። ነገ ተመልሳችሁ ይገዙሽ። ነገ ተመልሳችሁ ይሄንን ሽያጭ የምትሸጡት በእነዚህ ልጆች ነው። እዛ ጋር ተመልሳችሁ ሌባሉኝ እንደዚህ ያሉኝ ብላችሁ መታችሁ ስማችሁ ማጥራት ብትፈልጉ እንኳን ማንም አያጠራላችሁም። በደንብ አዳምጡኝ። እዚህ ቲክቶክ ላይ ያላችሁ ነጋዴዎች ባንድም በሌላም ሰበብ የማዳም ልጆችን ማታለል ይቅርባችሁ። ሌብነት ማጭበርበር ይቅርባችሁ። ትናንትና የተበደራችሁትን ብር ዛሬ ክፈሉ። ምክንያቱም ሽጣችሁ ሰርታችሁ እንድትበሉ ከፈለጋችሁ፣ ያለበለዛ በተአምር በእነዚህ ልጆች ደም አይነገድም። ወደርሽም ጠላሽም አዳሚ በእነዚህ ልጆች ብር አትነግጅም። ሁልሽም ሌባነሽ። አዎ እየጨፈጨፈ እየመጣ ሌባ እያለሽ መስሪያ ታጫለሽ። ምክንያቱም እነዚህ ልጆች የደም እንባ እያለቀሱ እናንተ ሽፎን አንጠልጥላችሁ ሰርታችሁ ልትበሉ አትችሉም። አም ሶሪ፣ በጣም ይቅርታ አድርጉልኝ በዚህ ንግግሬ። ልትቀየሙ ትችል፣ አትወዱኝም፣ ሁልጊዜም ትጠሉኛላችሁ። አይኖ በደንብ አውቃለሁ።
ወደፊትም ጥሉኝ። ምክንያቱም እነዚህ ልጆች በአንድም በሌላም ሰበብ እናንተን እየገዙ ሰፖርት እያደረጉ ህይወታችሁን እየመራችሁ እቃ ማጭበርበር አንሷችሁ ደግሞ የተበደራችሁትን ብር ሳሰጡ ቀርታችሁ እናንተ ባለሱቅ፣ እናንተ ባለልብስ ቤት፣ እናንተ ባለሽፎን ቤት ልትሆኑ አትችሉም። ኔቨር ኤቨር። በቃ ይሄንን ነገር ደግሜ ደጋግሜ አንድ ጥያቄ ልጠይቅሽ። እዚህ ቲክታክ ላይ እኔንም ጭምር ነው በነገራችን ላይ እዚህ ቲክታክ ላይ ያለን ነጋዴዎች ሁላችንንም ማለት ነው እውነት የመዳም ቅመሞች ባይኖሩ ሱቅ ከፍተን ምናምን ዛሬ የምንኖረው ላይፍ እንኖራለን። ሁላችንም አብረን እዛ ጠባብ ከዳማ ክፍል ሆነ ሽንት ቤት ነበር የምናጥበው። እኛን ከእግዚአብሔር በታች ከራሳቸው ሀገር ዜጋ እየገዙ ጥፋትም ይኑርብንም አይኑርብንም እንኳን ከነ ጥፋታችን እየጮህንባቸው እየተቆጣናቸው ኢቭን እንኳን መጥፎ ዕቃ እንኳን ሸጠንላቸው እንኳን ማርያምን ነው የምልሽ አልቅሰው እንኳን እንትን የሚሉ ልጆች ናቸው። ስለዚህ ቤቴ አትከራከሪ፣ ሐቋን በደንብ አድርጎ 100% ሐቋ አለብሽ። የዚች ልጅ ሐቅ ደግሞ እሳት ሆኖ እንትን አይልሽም። እነዚህም ልጆች ነገ ካንቺ ገዝተው እንትን እንዲሉ ከፈለግሽ እነዚህ ልጆች መካስ ነው ያለብሽ። የመዳም ቅመሞች ላብ ቤታችሁ ከሚገባ ስጋችሁን በዝሙት ሸጣችሁ መብላት ይቀላል። የሰው ደም ነው። ምክንያቱም ደም ከፍለው ነው እንትን የሚሉት እንቅልፋቸውን ሳይተኙ ስንት አይነት ዋጋ ከፍለው ማለት ነው። የእነሱን ገንዘብ እላፊ እናንተ ጋር መምጣት የለበትም። መሲሻ ለቤት ስጫት አካውንቱ ስጫት ለቤት ቤቲ ነው ሂክማ ላክሽ። አዎ ልካለች። ቤቲ ነው ውጭ ቤቲ ነው መሲ 7500 እኮ ነው። እንዴት ሆኖ ነው 3000 ብቻ የሚሆነው? አሁን ነው እንዴ? ጋኒ ተረጋጊ ቤቲ ነው ውጭ እንዴ ቤቲ ነው ውጭ ቤቲ ውጭ የላከችው ማለት ነው የኢትዮጵያ ንግድ ባንክ ነው። በአሁኑ ምንዛሬ ነው ግን የምታስገባላት። በአሁኑ ምንዛሬ ነው ቤቲ የምታስገቢው። ቤቲ በድራም ማስገባት ነው የሚቀልሽ ወይስ ደግሞ በኢትዮጵያ ብር በፈለጋችሁት? ስለዚህ የኢትዮጵያ ንግድ ባንክ ሰታሻለች። ጋይስ ስንት ነው ድርሃም ንገሩ። እዚህ ጋር ስንት? 52 ብር ነው ዛሬ። 52 ነው። ዋው እኔ ልክ ያለው 52 ነው። ጋይስ እኔም አሁን ጠየቁኝ 52 ነው። 3000 ሲባዛ በ52 156,000 ቤትዬ። እሺ 56 ጥሩ ናኪላት። ነገ ጧት ታስገቢና ቤቲ አሁን በድጋሚ ቀጠሮ ልንይዝ ነው። እሺ ቤቲ በድጋሚ ቀጠሮ ልንይዝ ነው። አዳምጪኝ አንድ ጊዜ ሶልቭ እናድርግ። በድጋሚ ቀጠሮ የምንይዘው ምን መሰለሽ? አንደኛ አንቺ ያስገባሻቸው ብሮች እንዳልሽው ከ2000 ብር ስለበለጡ እነዛን ብሮች አንቺ አንድም ብር 2100 ብር ብታስገቢ ራሱ የ100 ብር ሀቅ ስላለሽ በድጋሚ ያይታያል። ተረጋግተሽ ቤቲ አሁን ላንቺ ነው እኔ ደግሞ እንትን የምለው ተረዳሽ? ተረጋግተሽ ሀቅ አለኝ የምትይውን ነገር በአንድም በሌላም ሰበብ ወደሷ ብር ያስገባሻትን እያንዳንዱ ነገር ከቀንና ከጊዜ ጀምሮ ከደረሰኝ ጋር ለሰኒ እንድትልኪላት። እሺ ማሪ። አንድ ሁለተኛ አሁንም በድጋሚ እኔ የምነግርሽ ነገር 3500 ብር አንቺ ለገኒስ አይሚን ለመሲ ስትሰጫት አሁን እኛ ካልንሽ ውጪ የተለየ መረጃ የተለየ ማስረጃ የተለየ መቼም ሰው ነሽ ገባሽ? ማስረጃ አለኝ ብለሽ ካልሽ ለነገ አሁን ቻንስ እንሰጥሻለን። ችግር የለም። እኔ የምልሽ ይኸው ቻንስ እየሰጠሁሽ ነው። እሺ ማሪ። ምክንያቱም ትዝ ሲልሽ ትዝ የሚልሽ ነገር ካለ ከዛ ውጪ ነገ እዚህ ቦታ ላይ ተመልሰን በተመሳሳይ ሰዓት እንገናኝና አንቺ አሉኝ የምትያቸውን ማስረጃ እንደምርና አንቺ 7000 ከላክሽ 7000 8000 ከላክሽ 8000 10000 ከላክሽ 10000 ከዚህ ብር ላይ ያንቺ የላክሽው ኦቨር ከሆነ የላክሽላትን 3000 ብር እናስመልሳለን። እሺ ማሪ በደንብ አዳምጪ። እሺ ቤቲ ቃሌ ጨረስን ሳ ቤቲ ተስማምተናል ሳ አሁን እኛ ብር አለን እያልን ያለ ነው። የልጅቷ ብር አለ እያልን ያለ ነው። በደንብ አዳምጪ ቤትዬ እሺ። የልጅቷ ብር አለ እየተባለ ያለው በአጠቃላይ እሷ የሰጠችሽ ላንቺ መጀመሪያ ከልጁ ጋር መታ 6000 ብር ተመልሳ ደግሞ አንቺ ቤቷ ሄደሽ የወሰርሽው 3500 በአጠቃላይ 9500 ነው። ከ9500 ብር ላይ ሰታኛለች አለችው። እሷ ያመነችው 7500 ነው። ከዚህ ከ7500 ብር ላይ አይሚን 750 ብር ነው ውዴ ይቅርታ። ከ750 ብር ላይ ሲቀነስ ከ9500 ሲቀነስ 750
750 ብር ይቀራል። ከዚህ ላይ ነገ 3000 ብር ስታስገቢላት መሬቱን ጋይስሽ ቆይ አንድ ጊዜ ላስረዳትሽ። 3000 ብር ነገ ስታስገቢላት ይቺ ልጅ የሚቀራት 5750 ብር ነው። ከዚህ ከ5750 ብር ላይ አንቺ እያንዳንዱ ያስገባሽላት የኢትዮጵያ ብር ደረሰኝ አለኝ ብለሻል። ተረጋግተሽ ፈልገሽ አንድም ብር ብትሆን ስሚኝ፣ አዳምጪ ቤቴ፣ ሐቅሽ ነው። ሐቅሽ በተአምር ሊሄድ አይገባውም። ከሐቅሽ በላይ ደግሞ ስምሽ፣ ክብርሽ፣ ይሄ ሁሉ ነገር እዚህ ወጥተሽ ብዙ ነገር ስለተባልሽ እንዲወጣልሽ ከፈለግሽ ነገ መተሽ ሁሉን ነገር ይዘሽ መተሽ ማብራራት ትችያለሽ። እሺ ቤቲ፣ ያለበለዚያ አሁንም የሚፋታሽ ሰው አይኖርም። እሺ እቴ በደንብ አዳምጪ። አሁን በመቀጠል ይህንን ነገር ሙኒት አለች፣ ሙኒት እንትኗን ታነሳለች። ሙሉ ያለ በቂ ያለ አብሮ ይሄዱበታል። እኔ ከዚህ ነገር ስልሽ ስለደረኩ ነው። አንቺ እሷን ሙኒት አዳምጪ። ሙኒት አለሽ ጋይስ፣ ተስማምተናል። እሺ ጋይስ፣ ነገ ቤቲ አስገብተሽ ደረሰ ይላክ። እሺ ማሮ፣ ለሐቅሽ፣ ለማተብሽ፣ ለጉብዝናሽ ስትይ እሺ ማሪ፣ ልንገርሽ፣ ስሚ ይኸውልሽ፣ ገንዘብ አላፊ ጠፊ ነው። በደንብ አዳምጪኝ እሺ ቤቲ። አንቺ እዚህ ጋር በሳምንት ክብርሽን ጠብቀሽ አንቺ ሁሉን ነገር አስተካክለሽ ከሰራሽ እኔ ቁጭ ብዬ እዚህ ጋር እሸጥልሻለሁ። እሺ አንድ ቀን ቁጭ ብዬ ለእውነት ለሐቅሽ ለማተምሽ ብቻ አንቺ ኑርሽ። ለመሸጥ ስምሽን ለመመለስ ምንም እንዳታስቢ እሺ ማሪ። ዋናው ቁም ነገር አንቺ ምን እንደሆነ ታውቂያለሽ። እውነቷን አምነሽባት ከሰው ይልቅ ለህሊናሽ አድረሽ ከመጣሽ እመቤቴን ነው የምልሽ፣ እዚህ ጋር ያለሽን ልብሶች ሽጠን ሐቋን እንሰጣታለን። ምክንያቱም ይቺ ልጅ ሐቅ አላት። እሺ ማሪ፣ ምንም እንዳታስቢ። ስምሽን እናስመልሳለን፣ እቃሽን እንሸጣለን፣ እናበረታታሻለን፣ ጎብዥ ጠንክሪ እንልሻለን። እሺ ማሪ፣ ምንም እንዳታስቢ። የሰው ልጅ ያጣል፣ ይነጣል፣ ይቸገራል። ምንም ችግር የለውም። በቃ መበደር ማበደር ያለ ነው። ግን በሐቅ መተሽ እዚህ ጋር ይህንን ነገር ስላደረግሽ እኛ በጣም እናከብርሻለን። እሺ ማሪ፣ እንዳታስቢ፣ ወደኋላ እንዳትይ፣ ነግሬሻለሁ። ሲቀጥል ሙኒት፣ አዎ ጋይስ እኛ ከሁለቱም ጎን ነው የምንቆመው። ሙኒት አለሽ? ሙኒት እሺ፣ ሙኒት የለችም። ሚውት አድርጋ ሄዳለች። ሙሊ አለ አለው ነው ያለው፣ በቄም አለ። እሺ ሙሊ፣ አሁን እሷ የመሲና እሷ ጓደኛ ማቾች ነበሩ እና አጋጣሚ መሲ እንዲህ በጓደኝነት ስለሚወዳት ስለማምናት ያለውን ችግር እንደ ሂትም የሚወዳት እንደ ጓደኛ የሚወዳት ከነገኒ ከቤተሰቦቼ በላይ አቅርቤ የሚወዳት ልጅ ናት ቤቲ። እውነት ለመናገር በቃሏ ለሃይማኖቷ ያላት እንትን ሳይ በጣም እያመንኳት መጣሁ። ከዛ አረ ጠይቂያት ሁሌ እንደውም ቦይሷን መልጅቷን ልክልሻለሁ። እንደውም ያነሳስችኝ እንዴት በባዶ ቦታ ይሄ ሁሉ ብር አይከፈልም። አሁን ከዛ ይደርሳል። አንዴ ጦርነት ነው፣ አንዴ እንዲህ ነው፣ አንዴ እንዲህ ነው ትለኛለች። በዚህ በቃ ከራሴ በላይ ሲሆን አሳውቂኝ፣ የማህበሩን ስም እንኳን አሳውቂኝ ስል አታሳውቀኝም። በቃ ተረጋጊ፣ ይደርሳል። የማህበሩንም ቦታ ላነሳ ልጨቀጭቃት ይቻሉ። የሆነች ብር ሰብስቤ ሻሸመኔ ላይ ቦታ ልገዛ ብር ጎደለኝ። 1000 ብር ሲጎለኝ ቤት አበድሪም ስላት የለኝም ማለት። ታዲያ እንዴት 1000 ብር ያጠሽልኝ? በቃ ውስጤ እየተጠራጠረ መጣ። ይሄ ነው ያለው ነገር ማለት ነው። እሺ ሙሉ እየሰማን ቤት ደግሞ አሁን ያወራችሁ ትክክል ነው። ምንም የጨመረችው ነገር የለም። ግን ምንድነው ቦታ እኔ ገዛው ማለት በወንድሜ ስም እና ቦታ ይገዛው መቲ ምንም አልደብቃትም። እንደዚህ ገዛው ስላት በቃ እኔም አብሬ ልመዝገብ ስትል ተመዝገቢ ግን 210 ሺህ ነው አልኳት። ያ ማን ነው ካልሽ አዘዞ ነው የሚሰጠን፣ ገና አልተሰጠነው። በ2007 የተመዘገበበት ቦታ ነው ያለን። ይብን አሁን ሰሞኑ ይደርሳል እየተባለ ነው ያለው፣ እያጣራው ነው ያለው። 6 ዓመት ከገቡበት ውስጥ ነው የገባን። ለዛ ለቆየው ግዴታ 60 ሺህ መክፈል ነበረብን። ከፈልን። ልጆች ሲወጡ ነው የተመዘገብነው። ለነሱ 60 ሺህ ከዛ ደግሞ ሊያመጣው ደላላይ ደግሞ 40 ሺህ ነው። እንደዚህ ከፈልን። ሌላው ብር ግን ተመላሽ ነው። 105 ሺህ ግን ቡና ባንክ ነው ያለ። አንዱ በእህቴ ስም አንዱ በወንድሜ ስም። ይሄን አረጋግጣለች።
እሷም እንደዛ ነው። በቃ ያለው ነገር ይሄ ነው። አሁንም አለ ሄዳችሁ ማረጋገጥ ከፈለጋችሁ ደግሞ ማረጋገጥ ይቻላል። ኖ አሁን እኔ ጥያቄ ደግሞ ልጠይቅሽ፣ ያኔ ዛሬ አልተፋታውሽም ቤቲ። አሁን ለምሳሌ እሷ ብሩን ላከች፣ 6 ዓመት ድረስ ጠበቀች፣ ምንም አይነት ነገር የለም። ስለዚህ የዚች ልጅ ብር ማን ነው የሚመልስላት? ማን ነው ተጠያቂው ለዚች ልጅ ብር? ብሩ ከደረሳት አብረን ነው የሚደርሳት። ካልደረሳት ብሩ ደግሞ ያኔ ልጆቹ የገባንበት ብር ያው እንደከሰረ ቁጣሪ የገባንበት። ኦኬ አንቺ አልፈልግም ካለሽ ይመለሳል። ስንት ብር ነው የሚመለሰው? ስንት ብር ነው የሚመለሰው? 105,000 ነው የገባው። ኦኬ 105,000 ነው የሚመለሰው። ምክንያቱም ያንኛው ብር የሰጠችው ብር እዛ ላይ ስለሚቀር ማለት ነው። አዎ ይሄን ደግሞ በደንብ አጣሩ። እራሳችሁ ዳችሁ ጎንደር ላይ ለሚያውቅ ሰው ጠይቁ። ችግር የለም። ግን አሁን አንቺ ቤትዬ ለሷ ስታስረጃት ለማን ነበረች? ለመሲ ስታስረጃት እኔ በደንብ አላውቀውም። መሲ እኔ ቤተሰቦቼ በጣም የተከበረ ቤተሰብ ነው ያለኝ። ገባሽ? ስለዚህ ስለማምንባቸው ነው በወንድሜም ለእሷንም ኃላፊነት ወስጄ እንደዚህ እንደምወቀስ ማምኘበት እህቴንም እዚህ ውስጥ ጓደኛ እንደዚህ ብትገቢ እንደዚህ ትሆኛለሽ ያልኳት ለዛ ነው እንጂ ሌላ ነገር ምንም አይደለም። አሁን ማጭበርበራቲ ምናቲ ሁሉ ደግሞ መጠየቅ ይቻላል። የዛሬ አሁን እሱ አልፈልግም ካለችሽ አልፈልግም ካለች አሁን ለምሳሌ አልፈልግም ካለችማ ይኸውልሽ ማሪ አልፈልግም ካለችማ ብሯ ይመለሳል። ያን 105,000 ያለ ያን ወረዲ እንትን ብሏል። 105,000 አለዛ ደግሞ ቦታው እስከሚደርስ ጠብቂ ብያታለሁ። ቦታው እስከሚደርስ ስለዚህ አሁን ሁለት ሳሪ ጥሩ አማራጭ ወይ ሙሉ ጥያቄ ልጠይቃት ላግዝሽ ነው አንቺን። እሺ አመሰግናለሁ ቤቲ። አንቺ በሷ ስም ማለት ነው አስመዝግበሽ የወጣ ደረሰኝ አለ? ይኸውልህ ለደላላ ለምን የሰጠረው የለም። ያን ግን አለው። ኦኬ የተመዘገብንበት የከፈልንበት አለ እኮ። በሷ ስም ተመዝግቦ ያለ ደረሰኝ አለ? ወረቀት አለ? በእህቴ ስም በእህቴና በወንድሞቼ ስም አለ። ኦኬ ለሷ አዳምጪኝ። ለሷ የተመዘገበው በየትኛው? በወንድምሽ ያለው ነው ወይስ በእህትሽ? በፈለገችው መርጣ መውሰድ ትችላለች። አንቺ ያሰብሽውን ነው የምትነግሪኝ። አሁን እኔ በእህቴ ነው ያልኳት። ለሷ በእህቴ ነው፣ ለኔ በወንድሜ ነው። ኦኬ ምን ላይ ደርሷል? አሁን ምን ያህል ጊዜው ነው ይሄ ነገር ከተከፈለ ገንዘቡ? አሁን ከተከፈለ 5 ዓመት ወደ 11 ዓመት ሄዷል። ቦታው ግን አሁን ይደርሳችኋል እየተባለ ነው ያለው። አይ ብሬን የምፈልግ ካለሽ ያለውን ብር መውሰድ ነው። ባይደርስና ይሄ ነገር ቢከስር ማን ነው እዚህ ውስጥ ኃላፊነቱን የሚወስደው? አንቺ ነሽ መቼም እምነቱን የወሰድሽው አይደለ ከሷ እንዴ? አይንማ ይኸኛው ብር አይመለስም፣ ይኸኛው ብር ይመለሳል ብዬ ነግሬያት ነው። ስለዚህ ያን ዋና እንትኑ በዚህ ተማምናችኋል? እንደዛ ነግረሻታል? እሷ ነግሬያታለሁ፣ መቤቴን ነግሬያታለሁ። ብዙ ጊዜ ዝም ብያለሁ፣ ነግሬያታለሁ። አምናበታለች። በምንድን ነው ያወራችሁት? ደግሞ ጎንደር ሄዳችሁ መጠያየቅ እዛ የሚያደርሰን የለም። አሁን አንቺ ይኸውልሽ፣ አንቺ አልሞትሽም፣ ሰጪዋም አልሞተችም፣ በህይወት አላችሁ። ሌላ ቦታ የምንሄደው ባትኖሩ ነው እናንተ ሁለታችሁም አላችሁ እዚህ ጋር በህይወት። እኛም እዚህ ጋር እየተመለከትን ነው፣ ጥያቄ እየጠየቅን ነው። ስለዚህ እዚህ ጋር ስትመልሽ አንቺ መቼም የሁላችንም ምላስ ይታሰራል ነገ። ማናችንም ሁላችንም እምነት አለን። እዚህ እንደዚህ ሰው ተሰብስቦ አይደለም ስንሞት ብቻችንን ነው የምንሄደው፣ ምንም ሳንይዝ። ቆም ብላችሁ አስቡ ይሄንን። ገባሽ? ስለዚህ አሁን ይሄ ብር ቢበላ እኔ የአንድን ሰው እምነት ስወስድ እኔ ነኝ ኃላፊነት የምወስደው። አንቺ መሀል ላይ ካለሽ አንቺ ነሽ ተጠያቂ ለዚህ። እቺ ልጅ ምንም ነገር ካልደረሳት አተርፋለሁ ብላ አገኛለሁ ብላ እሰራለሁ ቤት ብላ ነው አንቺን አምናሽ ገንዘብ የሰጠችሽ አይደል እንዴ? ማሜ ይሰማል ድምጼ? ሳሪ ይሰማል። ይኸውልህ ማሜ ቀላሉ ነገር ማለት ነው እቺ ልጅ ኢቭን በፓስፖርት ኮፒያ ማስገባት ስትችል እቺ ልጅ እኮ ምንም ህጋዊ በስሟ ምንም ያለ ነገር የለም። ስለዚህ ገንዘቧን ትመልስላት፣ መሬቱን ለራሱ አሁን እኔ ልመጣበት ነበር እዛ ላይ። ስለዚህ አሁን እቺ ልጅ ምንም ነገር እስካላገኘች ድረስ አንቺ ያደረግሽው ነገር በእህት ያደረግ በወንድም ያደረግ ያልሽው እሷን የሚመለከት አይደለም። ቢሆንና ቢሳካ ኖሮ ጥሩ ነገር ነው ያሰብሽላት፣ የሚደገፍ ነገር ነው። እስካልሆነ ድረስ ግን አንቺ ነሽ እዚህ ጋር ኃላፊነት የምትወስጂው። አሁን ክፋይ አትክፋ የሚል ነገር ውስጥ ልገባ አይደለም። ነገር ግን አንቺ ለክርሽ ራሱ ለእምነትሽ ይሄን ነገር ብትናገሪ ማን ነው ይሄን ኃላፊነት የሚወስደው?
ባንክ ቤት ማን ነው ወስጄ እኮ ነው ከኔ በላይ ይብን በእቴስ የሚሆን እኮ ኃላፊነቱን ስለማምንባቸው ወስጄ እኮ ነው። በቃ ስለምታምኝባቸው ወስደሻል። 210 ሺህ ብር 105 ሺህ ብር ለምንድን ነው እሷ ከፍላ የሚቀልጠው ነው? መሽቀለጠ ቢቀር አልኩሽ እኮ ቢቀልጥ 105 ሺህ ይመለስለታል። 105 ሺህ ቀሪ ይሆናል አልሽ። ምክንያቱም እዛ ጋር ስለተሰራ ከፍለን ከዛ ከገባንበት መሀል ከፍለናቸው ነው 5 ዓመት ለቆዩት ከፍለና ነው ብሩን። ሳሪ ጨርሻለሁ በቃ። እሺ ሙሌ ቆይ አንድ ጊዜ ስልክ እያወራ እሺ አሁን ሙሌ እንዳለው ነው። እኔ የምምለው እንዳለው ነው። ለምሳሌ አንድ ሰው ኃላፊነቱ ወስዶ እዛ ነገር ውስጥ ከገባ በኋላ ያ ነገር 5 ዓመት ጠብቆ ካልተሳካለት 5 ዓመት ጠብቃለች ይቺ ልጅ 5 ዓመት ጠብቃ ደግሞ እስካሁን ድረስ ምንም የተሳካ ነገር የለም። ስለዚህ ብሩ አሁን የት ነው የሚደርሰው? ማን ነው የሚከፍለው ብሩ? ቡና ቤት አለ ቡና ባንክ ያማ ግማሹ ብሯ ነው። ያ ግማሹ ብሯ ነው። ያስ የተከፈለው ብርስ የተከፈለው ማዛ የገቡበት ልጆች ወሰዱት። ኦኬ ደረሰኝ የስንት ብር ደረሰኝ ነው ያለው ማለት እንዴት ነው? አንቺ ደረሰኝ ለምን ትሰጫጫለሽ? አንቺ ራስሽ ስምሽ ይገባል። አሁን አንቺ የከፈልሽላት ደረሰኝ ስንት ነው? 60 ሺህና 40 ሺህ ይኸውልሽ ሳሪ 60 ሺህና 40 ሺህ ተከፍሏል ብላለች። ኦኬ 40 ሺህ ተከፍሏል። 60 ሺህ ቢያንስ ደረሰኝ ይኖረዋል ማለት ነው አይደል? ኦኬ የስንት ብር ደረሰኝ ነው ያለው አንቺ ጋር? ያኔ ምንም ደረሰኝ የለም። አዛው ራሳቸው ነው የሰጡት፣ በእጅ ነው የተሰጣው። አሁን ደረሰኝ አለ ብለሽው ነበር ለሙሌ። ደረሰኝ አላልኩም። ደረሰኝ ሳይሆን ያለችው እሷ 60 ሺህ ተከፍሏል አለች። 60 ሺህ የተከፈለው ለምን እንደሆነ አይታወቅም፣ ግን 40 ሺህ ለደላላ ሰጥተናል። 60 ሺህማ ለነበሩት እዚህ አታች ለነበሩት ሰዎች ሳሪ ለልጅቷ ብሯን በጠቅላላ ትስጣትና በራሷ ስም ታዞረው ሁሉን ነገር። ምክንያቱም አንቺ እንኳን ራሱ ለዚህ ነገር ከፍያለሁ ብለሽ እንኳን ብትይ ደረሰኝ እንኳን የለሽም፣ ምንም ነገር የለሽም። በዛ ላይ አንቺ የገባሽው በእህትሽ ነው። ምን አስተማማኝ ነገር አለ? ይቺ ልጅ በራሷ የሆነ ነገር የለም። የገባሽው በእህትሽና በወንድምሽ ነው። በምንድን ነው የምናምነው እኛ? እሺ የት አለሽ? እሺ ሙሉ በሙሉ አምና መንግስት አይደለም አልደረሰም። ጦርነት ነው ያለ ታውቃላችሁ። አንዴ ቤቲ ሙሉ በሙሉ አምና የሰጠችው ላንቺ ነው። ስለዚህ አንቺ ማድረግ ያለብሽ ነገር ምንድነው? ሙሉ ስሙን ወደ አንቺ አዙረሽ ደረሰሽ አልደረሰሽ ያንቺ ጉዳይ ነው። እሱ ሙሉ ስሙን ወደ አንቺ 5 ዓመት ይቺ ልጅ ጠብቃለች እንዴ! በጣም ሙሉ 5 ዓመት እኮ ጠበቀች። 5 ዓመት ለምን አልገባም አላለችም? የዛን ሰዓት ለምን እሺ ብላ ገባች? እሺ እኔ ጥያቄ እያረጋችሁ ቤቲ አውጥ ነው ነገ ይደርስሻል ብያት አይደለም የገባች እመቤት። እና ታዲያ መቼ ነው የሚደርሰው? ይደርሰኛል እንዴ? ይሄማ እኮ እኔ መንግስት አይደለም ማር፣ ይሄ እኮ የመንግስት ተደራጅተን ነው። በመጀመሪያ ደረጃ ተደራጆች። ቆይ ሳሪ አሁን እስኪ ደግሞ እርጂ ማርያምን እርጂ። እናንተ የተደረጃጃችሁ ሰዎች እናንተ ተደረጃጁ። ተማምናችሁ የጀመራችሁት ያላመነችበትን ልጅ አስወጣት ሞክራለች። አንቺን አምና ተደራጂዎቹን አውቃ አይደለም አብራት ሰብስብ አይደለም አንቺ ባልሻት አምና ገብታለች። አሁን ባለ ንብረት ነሽ አንቺ ሀቢብቲ፣ አምነሽበት የለ ባለ ንብረት ነሽ። ብሩን ብትመልሽላት ምንም የሚጎዳሽ ነገር የለም ያመንሽበት ነገር ውስጥ ስለገባሽ። እሺ በካላስ ባለ ንብረት ነሽ። የእሷን ሀቋን መልሽላት፣ አለቀ። ይሄንን ነገር እዚህ ጋር እንደው አላህ ለትምህርት ነው ያመጣላችሁ። ደግሞ ቀጣይ ተደራጂዎች ስላሉ ማለት ነው። እነ ተደራጂዎች ተጠንቀቁ። ምክንያቱም አሁን የማዳም ቅመሞችን የሚያደራጅ ነገር ስለመጣ ጥንቃቄ አድርጉ። እኛ ጨርሰናል መሰለኝ፣ የማዳምን ነገር አስወጥተውናል። እኛን የሚመለከተው የማዳም ቅመሞችን ብቻ ነው ተብሏል። ስለዚህ የበረሃ ዳይመንዶች፣ የማዳም ቅመሞች እንዳትደራጁ። ማንም ተደራጁ ቢላችሁ እነሱ ነው በእናንተ ላይ የሚደራጁት። እሺ እናንተ ምንም የምታገኙት ነገር የለም። ይኸው ልክ አሁን እንደተፈጸመው ማለት ነው። ሊደራጁባችሁ ነውና ተጠንቀቁ። ሰርታችሁ ካሻችሁን ተቀብላችሁ ካሻችሁን ወደ ኪሳችሁ። ባንክ የላችሁም፣ ጡት መያዣ አላችሁ። ከለሩ እንዳይለቅ ምናምን በኪስ እያደረጋችሁ ጡት መያዣችሁ ውስጥ አስቀምጡ። ፊኒሽ
ለቤተሰብ የተወሰነ ልካችሁ ሰብስቡ እንጂ እንዳትሰጡ። ለቤተሰብም በሙሉ አትላኩ። በግድ አጥፉን ጨርሱን አትበሏቸው ቤተሰቦቻችሁን። እንኳን የሚያደራጁትን ይቀርና ጡት መያዣ ማትለብስ ሴት ልጅ ካለች እኔ በየቤቱ ጡት መያዣ ለመላክ ፈቃደኛ ነኝ። እሱን እየለበሳችሁ ብራችሁን እዛ ውስጥ አስቀምጡ ፕሊስ ፕሊስ። የእውነቴን ነው የምላችሁ ወላሂ። አሁን ከፊት ለፊታችሁ የሚመጣው የባሰው ነገር ነው፣ የባሰ ነገር ነው የታቀደላችሁና ተጠንቀቁ። ሙና ምን አለች ትላላችሁ፣ ታስታውሱኛላችሁ። በዚህ ተደራጁ፣ በዛ ተደራጁ፣ በዚህ ቁሙ፣ በዛ ተኙ ቢሏችሁ ሁሉም በእናንተ ለመረማመድ ነው እንጂ ማንም ለእናንተ አስበው አይደለም። ለእናንተ የምታስቡት እራሳችሁ ብቻ ናችሁ። ስለዚህ ኪሳችሁ ነው ሙሉ። ሻንጣችሁ ውስጥ ሻንጣ ቀዳችሁ እየሰፋችሁ እንደ እናቶቻችን አስቀምጡ። ብትፈልጉ መቀነት ሁሉ መልበስ ትችላላችሁ። በመቀነታችሁ ያዙ። መደራጀት ብሎ ነገር አበሻ ጋር ታይቶ ማያውቅም። አንደራጅም፣ መቼም አንደራጅም። እኛ አበሾች ይደራጁብናል እንጂ ላያችን ላይ። ይህንን እወቁ እና እህትዬ፣ ዝም ብለን ጊዜያችንን አቃጠልን። አንቺም ስንት ልብስ ትሸጪ ነበር እስካሁን? ስጫት ሽማ። ባለ ንብረት ነሽ አንቺ። ሐምድላ አይጎዳሽም፣ እሷን ይቆጫት። እሺ ቤቲ፣ ቦታውን ችግር የለውም። የቦታውን ስጫት ለአንቺ ይሁንሽ። በስምሽ አዙሪ። ሲጀመር በእሷ ስምም የተደረገ ነገር የለም። እነዛ ሰዎች ሀቢብቲ ለአንቺ ያድርጉልሽ። ሀቅ ካለሽ ትደሰችበታለሽ። እች ምስኪን ደግሞ ሌላ ቦታ ሄዳ ትደራጃለች። ግድ የለም። የቅድሙን ሀቅም ደግሞ ልንገርሽ፣ ወላሂ የሰው ሀቅ አዙሮ ይደፋል። ያንቺን ይዞብሽ ይሄዳል። ክብር ያሳጣሻል። እንኳንስ ካሽ የተሰጠሽን በአማና ይቅርና እኛ በስራ ሲዛባብንና አንድ ድርሃም ወደኛ ስንመጣ ካምል ስራችን ይመሰቃቀላል። ስለዚህ ሀቢብቲ ተገላገይ። የሰው ሀቅ መስጠት ማለት መውለድ ማለት ነው። ወላሂ ነው ምልሽ። የሰው ሀቅ የማይወለድ እርግዝና ነው፣ የማትወልጁ እርግዝና። ትክክል ነሽ ሙኒት። በሆድሽም በጀርባሽም አይኗን ሸፍኝ አይደለም ይህ ቦታ እውነት ነግሬያታለሁ። የቦታውን ዘጋን ሀቢብቲ፣ ካለስ ዘጋን። ይኸውልሽ አንዳንዴ ዘጋን ሳይሆን እኔ እኮ አሁን እኔ ያለ ፕሮግራሜ ነው እያስከፈላችሁ ያለ። ሁለት ቤት አልችልም። የማስተዳድረው ቤተሰብ አለ። ከዚህ ላይ እውነት የተደራጀ ነገር ካለ እኮ ይኸውልሽ ፈልጎ ያልገባ ሰው ይኖራል። እቺ ልጅ እዚህ ሆና አይኗ አያይም፣ እዛ አይኑ እያየ ያለ ሰው ሊኖር ይችላል። እየፈለገ ያላገኘ አፈላልገሽ ለአንድ ሰው ስጪ አክሲዮኑን፣ እንትኑን፣ ድርጅቱ የተደራጀውን ነገር ምናልባትም ልትሸጩ ትችላለሽ እኮ በጭማሪ። አንድ ቢዝነስ ልንገርሽ፣ እውነት የተደራጀ ነገር ካለ አሁን በእሷ ስም ይኸውልሽ፣ በእሷ ስም ያለው አጫርቺ፣ አንቺ አጫርቺው። እኔ ቢዝነስ ነግርሻለሁ፣ አጫርቺ እና ሽጩ፣ አትርፊበት። እውነት ያለ ነገር ካለ አትከስሪም። ሀቋን ደግሞ ስጫት። ሀቅ እንዳልኩሽ ወላሂ በጉሮሮ የሚረገዝ በማጅራት የሚረገዝ በሆድ በጀርባ የሚረገዝ ስቃይ ነው። እኔ ያተፈኛል፣ አያጎለኝም፣ እሰጣታለሁ። ችግር የለም፣ የቦታው ችግር የለውም። ራሴ የቦታው ብቻ ሳይሆን የካሹንም ብር ስጪና አንቺ ስትሰጪ ይኸውልሽ፣ እኛ እዚህ ጋር እንደ ሰው ነው እየፈረድንም ሳይሆን እያሸማገልን ነው አይደለ? የውሳሪ ከስንት ሰዓት ጀምራ ትጮኻለች እንደ ቆራ። ግን እንደ ሰው ነው አይደለ ያሸማገልንሽ። እላይ የሚያየውን ዋናውን ከሀቅሽ የወሰደችብሽ ነገር ካለ የዋሸችው ነገር ካለ እሷም እኛ የምናየውን ማስረጃ ነው የምንናገር። አንቺ አሁን ዞር አድርጌ ነው ብር የሰጠኋት አልሽ። እኛ የምናውቀው ብር ሲበደሩ ዞር ብለው ይበደራሉ፣ ሲሰጡ ግን በፊት ለፊት ነው። ሳ ወላላ አንቺ አሁን ተደብቀሽ መስጠትሽ ነው የጎዳሽ። ስለዚህ በአንቺና በእሷ መሀል ግን ያልተደበቀው የተደበቀውንም ሁሉንም የሚያየው ማን አለ? የሰማዩ አለ። ለእሱ ሰተሽ ስጫት፣ አለቀ። የማያየውን የሚያይ እሱ ይፍረድልሽ። ስጫት። እሺ እሺ፣ ሰጣል። በምን ያህል ጊዜ ሙኒት እንደነገረች ነው። ምክንያቱም አሁን እኛ ድጋፍ ብፈልጊ ድጋፍ እናደርግልሻለን። ምክንያቱም መወለድ ቋንቋ ነው። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ ብቻ እንድትጎጂ ወይም አንቺ ብቻ ስምሽ እንዲጠፋ እናደርግም። እከፍላለሁ በማለትሽ በራሱ